ምን ስላለ እንምጣ? መጀመሪያ ባትመጣ ይመከራል። የመጀመሪያው የበረካ ምሽት ራሱ ፕሮግራሙ ከየት ነው የመጣው? ክብራችንን በጠበቀ መልኩ ለምን አንጀምርም? የሚያስጨፍር ነገር ሳለ አደብ ያጣ ሰው እኮ ከሆነ ጋርድ አለ። ሪስክ መውሰድ አይሆንም? ሰው ሸሽቶ የመጣ ሰው ሊሆን ይችላል እኮ እዚህ የሚመጣ። ለነማን የተዘጋጀው? የሰውን ውስጥ መፈልፈል ከባድ ነው። ማን ይጠላል? ውጭውን ብቻ ነው የምናየው፣ ውስጡን አላህ ነው የሚያውቀው። ዋጋ ያለው ነገር ካለ የሚጠራው ዋጋ ሊገባው ስለሚችል ሁሉም ቢዝነስ አይደል? ሰው ምን አሰባችሁ ታዲያ? በዚሁ በውድነቱ ይቀጥላል ዋጋው? በእለቱ የሆነች ሴት ልጅ ስትመጣ ሴፍ ነች ወይ የሚለው ትልቁ ጥያቄ። ሬስቶራንት ሄደህ ብቻህን በልተህ ትወጣ የለ? ሰው ጋብዘሻቸዋል በል እንዲመጡ። መዝናናት ነውር ይመስላቸዋል። የምናወራው ስለ ምግብ ብቻ አይደለም ማለት ነው። አደባባይ ሰው መስደብ ተለመደ ነው። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን። አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63። ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር አመቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወዳጅ ተመልካቾቻችን እንደምን ከረማችሁ፣ እንደምን ቆያችሁ፣ እንደምን ሰነበታችሁ? መስኮት ፖድካስት ወደ እናንተ መድረሱን እንደቀጠለ ነው። ዛሬም እንግዳችን ይዘን ተገኝተናል። የዛሬዋ እንግዳችን ወይዘሮ ሰኒያ ትባላለች። እንግዲህ ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ስለ አንድ ምሽት በጣም እየተወራ ነው። ሰዎች ብዙ ሀሳቦችን እየተለዋወጡ ነው። ስለ ምሽቱ የሚነሱ እንዲሁ ሌሎችም ሀሳቦች አሉ። ሰው ከፕሮግራሙ ዋና አዘጋጅ ከወይዘሮ ሰኒያ ጋር ደግሞ የፕሮግራሙን ሀሳቦች በደንብ እያነሳን ጥሩ ቆይታዎችን እናደርጋለን። በሀገር ውስጥ የምትገኙ በተለይ አዲስ አበባ ላይ የምትገኙ በውጭ ሀገራት ያላችሁም ደግሞ እንደዚሁ እነዚህ ምሽቶች ላይ ምንድነው ያለው የሚለውን ነገር ካያችሁ በኋላ ብዙ እንዳያመልጣችሁ የምፈልገው ነገር ስላለ ፕሮግራሙን እስከ መጨረሻው ድረስ እንድታዩት ጋበዝኳችሁ። በቀጥታ ወደ እንግዲህ ያልፋለሁኝ። ሰኒ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ስለተገናኘን በጣም ደስ ብሎኛል። ስለመጣሽ በጣም ደስ ብሎኛል። በጣም አመሰግናለሁ። እንግዲህ የበረካ ምሽት በሚል የምሽት ፕሮግራም አዘጋጅታችሁ እንግዲህ በተለይ ቲክቶክ ላይ በጣም ብዙዎች የተቀባበሉት ብዙ ተጽዕኖ ፈጣሪዎችም የተገኙበት ያለ ፕሮግራም ነው። ስለሱ አንዳንድ ሀሳቦችን እናነሳለን። ከዛ በፊት ግን ከስያሜው ብንነሳ ደስ ይለኛል። የበረካ ምሽት ይላል እና የበረካ ምሽት እንግዲህ ፕሮግራሙ ምንድን ነው ብለው የሚጠይቁ ሰዎች ይኖራሉ። የመጀመሪያው የበረካ ምሽት ራሱ ፕሮግራሙ ከየት ነው የመጣው? ሀሳቡ እንዴት ነው ጄኔሬት ተደረገው? ማን ነው ሀሳቡን ያመጣው? የበረካ ምሽት የሚለው ስያሜ ስለምን ተፈጠረ? ኦኬ ቢስሚላህ ሰላቱ ወሰላሙ አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ያው የበረካ ምሽት ቃሉ ምንም መተርጎም አያስፈልገውም። በረካ ነው በቃ። ሰው የበረካ ምሽት ማለት እዛ ምሽት ላይ የምናገኘው በረካ ማለት ነው። ለዛ ነው የበረካ ምሽት ያልነው። ሀሳቡ የመጣው ያው እንደ አንድ ሙስሊም ማህበረሰብ እኔ ከባለቤቴ ጋር ከልጆቼ ጋር ወጥቼ የምዝናናበት የሆነ እስላማዊ ድባብ ያለው ቦታ አላገኘንም። ብንወጣም ምሳ በልተን ሙስሊም ሬስቶራንቶች ላይ ምሳ በልተን ምናምን ነው የምንገባው። እና አንዳንዴ የት እንሂድ የሚለው ነገር ሁሌ ጭንቅላታችን ላይ አለ። እና
ያው የሆነ ጊዜ ላይ ራሴ አሰብኩትና ለምን እስላማዊ የሆነ ፕሮግራምን መፍጠር አንችልም ማለት ሸረፋችንን በጠበቀ መልኩ ክብራችንን በጠበቀ መልኩ ለምን አንጀምርም በሚለው ከባሌ ጋርም ተወያየን ምናምን እና ባሌ እስቲ መጀመሪያ የሚያቅሰው ከኛ በዕልም የሚያቅሰው ጠይቂ ይሄ ፕሮግራም እኛ ላይ ሮንግ ነገር እንዳያመጣ በሚል ማለት ነው። አሁን ሚዲያ ላይ በሚተቹት አይነት ነገሮች እንዳንተች እስቲ ጠይቂ ያለኝ ኦኬ እሺ ብዬ ከኔ በከፍተኛ ሁኔታ በዕልም በሚመልጠኝ ሰው ደወልና ጠየቅን። ስንጠይቅ ሀሳቡን ነገርናቸው። ኦኬ እንዴት ነው ጭፈራ አለው ሴትና ወንድ ተቀላቅሎ የሚጨፍርበት የለውም ሁሉም በመጣበት ቦታ ላይ ነው የሚቀመጠው ቤተሰቡን ይዞ በመጣበት ቦታ ነው የሚቀመጠው ከመቀመጫው ተነስቶ የሚጨፍር ማንም የለም የሚያስጨፍር ነገር አለ ወይ ብለው ጠየቁኝ። ምንም ያስጨፍር የለም ነሺዳ ነው በቃ ሁሉም ቁጭ ብሎ የበላት እየጠጣ ረሱል አሚንን ሲወደሱ እንዲሰሙ አብረውም እንዲያወድሱ ነው ሌላ ምንም የለውም ብለን ጠየቅናቸው። ማሻአላህ ከሳቸውም ጥሩ ምላሽ አገኘን። ቆንጆ ነው ማሻአላህ ቆንጆ ፕሮግራም ነው ስሩት ተባልን። በእርግጠኝነት ይህን ፕሮግራም ሲሰሙ ያው ትዝ ይላቸዋል። ጥያቄ በስልክ ነው የደወልኩት በአካል አልልኩም። ትዝ ይላቸዋል ጥያቄ የጠየኳቸው ሼክ እና ያው እሳቸውን ጠይቀን ያለውን ሁክም ተረድተን ያው ስራውን እንደምታዩ ጀምረናል። አልহামዱሊላህ እንግዲህ የበረካ ምሽት ነው አይደለም የምትለው ሰው የበረካ የምትለውን ቃል ለምን መርጣችኋት? የተለየ ምክንያት ካላችሁ ብሰማ ደስ ይለኛል። በረካ የሚለውን የመረጥንበት ምክንያት የመጀመሪያው ነገር አንድ ቦታ ላይ ሙስሊሞች ሰብሰብ ብለው ሲቀመጡ ተቀምጠው ደግሞ ተመራጭ የሆነችን ስራ ከሰሩ ከስራዎች አንዷ ደግሞ ተመራጭ ረሱልን ማወደስ ነው። ያችን ነገር ካደረጉ እዛ ቦታ ላይ በረካ ይኖራል። ሶ እኛም ያደረግነው ምንድነው የእራት ፕሮግራም ቆንጆ የሆነ የእራት ፕሮግራም አዘጋጀን። ከዛ በኋላ ያው ሙነሺዶቻችን በዛ ባማረ ድምጻቸው ረሱል አሚንን እንዲያወድሱ መድረክ አዘጋጀንላቸው። እዛ መድረክ ላይ ረሱል ሲወደሱ እየበሉ እየጠጡ መስማት ማለት ነው። ግጥም አለ። ግጥሙም ደግሞ ረሱልን የሚያወድሱ ግጥሞች ናቸው እየቀረቡ የነበሩት። የሚቀርቡትም ከዚህ በኋላም ረሱልን የሚያወድሱ ግጥሞች ናቸው። ሌላ ጀስት አንዳንድ ሳቅ ኮሜዲ ነገር ነው እንጂ ሰው እንዲስቅ ያክል እንጂ በቃ በረካ እንዲኖር እዛ ቦታ ላይ በረካ እንዲኖር ያው መሰባሰባችን በልቶ ጠጥቶ ለመሄድ ብቻ ሳይሆን ያቺ መሰባሰባችን ያው ትንሽም ቢሆን በረካ እንዲሰጠን በሚል ነው። ኦኬ የበረካ ምሽት የተባለው ለዛ ነው። የበረካ ምሽት የተባለው ማለት ነው። ኦኬ እስኪ ምናልባት አንዱ ማወቅ ስለ ፕሮግራሙ ማወቅ ከምፈልገው ነገር ውስጥ አንዱ ምንድነው እንግዲህ ከተዘጋጀ በኋላ የሆነ ሰው መጣ እንበል ሌትስ ሴይ እኔ ከነ ባለቤቴና ከልጄ ወይም ከልጆቼ ጋር መጣሁኝ እንበልና እስኪ ድባቡ እንዴት ያለ ነው? በመኪና ፓርክ ካረግንበት ሰዓት ጀምሮ ወደ እናንተ ስንገባ ወደ ውስጥ ስንገባ ምን ይመስላል? እስኪ ያለው አጠቃላይ የፕሮግራሙ ይዘት። ኦኬ ያው የፕሮግራሙ ይዘት ቦታው ላይ ስንጀምር ከቦታው ማሻአላህ በጣም የሚያምር መንፈስን የሚያድስ የድካም መንፈስህን የሚቀይር ቦታ ነው። ቦታው በተለይ ውሃው ሲፈስ መስታወቱ ላይ ያለው ውሃው እየፈሰሰ ስትበላ ውሃው ላይ ያሉ መብራቶች። የት ነው ቦታው? ቦታው ካሳንችስ ግላስ ሃውስ ነው። ያው ማሻአላህ መንግስታችን ቆንጆ አድርጎ
እንዲህ አይነት ፕሮግራሞችን እየፈጠርን እንድንሰራበት የተሰራ ቦታ ነው። እኔ አሁን የበረካ ምሽትን ሳስብ መጀመሪያ ጭንቅላቴ ላይ የመጣው እንደዚህ የተሰሩ ፓርኮች ላይ ነበረ እና ወዳጅነት ነበር የመጀመሪያ ፕላናችን የነበረው። ወዳጅነት ላይ ደግሞ በሚቀጥለው እናዘጋጃለን በሚል አሁን ግን ሰውን ይሄን ፕሮግራም ማስለመድ አለብን ብለን ያሰብነው የበረካ ምሽት ብለን ካሳንችስን መረጥ ነው። የመረጥንበት ምክንያት ምንድነው? ቅዝቃዜ የለም። ቤተሰብ ተሰብስቦ ቢመጣ ልጆች ህፃናት ቢመጡ ንፋስ የለም፣ አቧራ የለውም። የሚያምር መስታወት ቤት ውስጥ ራትን እየበላህ ቡናህን እየጠጣህ የቡና ሽታ ኖሮ ራትን እየበላህ ጭስ ተጭሶ የሆነ ደስ የሚል የቤትህ አይነት ድባብ ቤትህ ሆኖ ግን በዛ ካሉ ሙስሊሞች ጋር አብሮ ተቀምጦ ያው ነሺዶቻችንን መስማት ነው። ኦኬ። ስለዚህ አጠቃላይ ድባቡ ይሄን ነው የሚመስለው። ይመስለው መኪና ይዘው ለሚመጡ ሰዎች ፓርኪንግ አለ። መኪና ይዘው ለሚመጡ ከበቂ በላይ ፓርኪንግ አለ። የመኪና ማቆሚያ ዮናስ ጨርጨር አለ ፊት ለፊቱና ከካሳንችስ ግላስ ሃውስ ፊት ለፊት ዮናስ ጨርጨር አለ። የዮናስ ጨርጨርን ራሱ ግድግዳ ይዞ መኪና ፓርክ የሚደረግበት አለ። ፓርኪንግ መኪና ብቻ ፓርክ የሚደረግበት እዛውም በር ላይ ግራና ቀኙ አስፋልቱ ላይ መኪና ፓርክ መደረግ ይችላል። ኦኬ። ስለዚህ የመጣ ሰው ምንም አይነት ችግር አይገጥመው ማለት ነው። ምንም ችግር የለውም። በጣም አሪፍ። ምናልባት አሁን ከዚህ በፊት ስንት መድረኮች ናቸው የተካሄዱት? የበረካ ምሽት ከዚህ በፊት የበረካ ምሽት 4 መድረኮች ተካሂደዋል። ሶ አሁን መጪው ረመዳን ነው። ከረመዳን በፊት አይ ቲንክ 2 ጁማዎች ናቸው የሚኖሩት። የሚቀጥለው የፊታችን ከነገ ወዲያ ያለው ጁማዓና ኤንዜን ከዛ በኋላ አንድ ጁማዓ አለ። ከዛ በኋላ ረመዳን ነው የሚገባው አይደለ? ሶ በረመዳን የሚቀጥላል ወይስ ከረመዳን በፊት ያሉት ቀናት ላይ የሚያልቅ ነው? ያው የበረካ ምሽት ያው እያሰብን የነበረው መጀመሪያ ጁማዓ ነበረ። ኦኬ። ጁማዓን ግን ለምን መረጣችሁት? አያሙል ጁማዓ ማለት ያው በቁርአናችንም በሐዲሳችንም ዙህር ሰላት ከተሰገደ በኋላ ጁማዓ ያው ፈንተሽሩ አይደል የተባለው ከጁማዓ በኋላ ሰው ሰላቱን ሰግዶ ምሳውን በልቶ ቤተሰቦቹ ጋር ተዘያይሮ እኛ ጋር ቢመጣ ጁምዓን እኛ ጋር ቢያሳልፍ ያማረች ሌይል ናት በምትል ነው። ያው ሌይሉ ያው ጁምዓ ሌይሉ ኸሚስ ሌይሉ ነው። በርግጥ ሐቅ ነው። ግን ከዙሁር ሰላት ከጁምዓ ሰላት በኋላ ያለው ድባቡ ደስ ይላል። ሁሉም ሰው የት ሄጄ ልብላ ዛሬ ማንጋ ልብላ ቤት ምን እንስራ ጁምዓ ነው ዛሬ ማለት ጁምዓን እንደሌላ ቀን ማንም ሙስሊም አያየውም አይደለ? ለዛ ያንን ተገን በማድረግ ነው እኛም ጁምዓን የመረጥነው። ኦኬ። ስለዚህ ጁምዓ ነው የሚዘጋጀው ማለት ነው። ጁምዓ አዎ። ስለዚህ ይሄ ፕሮግራም 4 ጊዜ ሄዷል አይደለ? ቅድም እንዳልሽኝ እሱ አሁን መጪው ረመዳን ነው። ረመዳን ደግሞ የዒባዳ ወር ነው። ስለዚህ ረመዳንም ላይ ጁምዓ ብቻ ሆኖ ይቀጥላል 4ቱን ቀናት ወይስ ምንድነው የታሰበው ነገር ረመዳን ላይ? አክቹአሊ እኛ ያሰብነው የነበረው ኤቭሪ ጁምዓ በሳምንት ጁምዓ እንዲካሄድ ነበረ ፕሮግራሙ ያሰብነው የነበረው። ግን ስናየው ቀረበ በጣም ቀኑ ስለቀረበ አሁን በ15 ቀን አደረግነው። ግን በ15 ቀንም አይተን እናስተካክላለን ማለት አሁን ይሄ ነው ፊክስ ምልህ ነገር የለውም። ለምን የሰው ጥያቄ የሰው ፍላጎት ተንተርሰን ስለሆነ የምናዘጋጀው ይሄንን ፕሮግራም በ15 ቀንም የሚቀርብ ከሆነ እናየውና የሰውን አቀባበል አይተን እናስተካክለዋለን ብዬ አስባለሁ። ከዛ ውጪ ግን ያው ረመዳን ላይ ያው ረመዳን እንደስበው ረመዳን ነው የቁርአን ወር ነው።
ነሺዳ ምናምን ያን ያህል አንጠቀምም። ረመዳን ላይ ቁርአን ነው። ጎበዝ የሆኑ ሀፊዞች እያስመጣን ኢፍጣር ሰዓት ላይ እንዲቀሩ ነው የምናደርገው። ያው በዛውም ሰላትን በጀማዓ እንዲሰገድ እናደርጋለን። የመግሪብ ሰላት ሰው ረመዳን በቁርአን የምንጨርሰው ይመስለኛል። በጣም አሪፍ። አሁን ቀደም ብለሽ እንዳልሽው አንድ ጥያቄ አለኝ እኔ። አሁን ረመዳን ነው፣ የዒባዳ ወቅት ነው አይደለ? የእናንተ ፕሮግራም ነው መዝናኛ የሆነ ፓተርን አለው ከዚህ በፊት የነበረው። ያ ማለት ነሽዶች ይቀርባሉ ምናምን አይደለ? ኖርማሊ አሁን ከረመዳን በፊት ያለው ሁኔታ ላይ ሰው ረመዳን ሲመጣ የዒባዳ ወር ነው፣ ሰው ተራዊ ያለበት አይደለ? ከዛ በኋላ ደግሞ አሁን ብዙ ሬስቶራንቶች ላይ የሚስተዋለው ነገር በእርግጥ ብዙዎቹ መስገጃ ቦታ ቢኖራቸውም ግን በቂ ነው ወይ ያን ሁሉ ሰው በጀማዓ ለማሰገድ በቂ ነው ወይ የሚለው ራሱን የቻለ ሌላ ጥያቄ ነው። ሶ የመግሪብ ሰላት ከሱ ጋር ተያይዞ የታሰበው ነገር ምንድን ነው? ከዛ ባለፈ ደግሞ ሰው የተራዊ ሶላትን እንዴት ነው የሚያደርገው? ማለት ወቅቱ በጣም ጠባብ ስለሆነ ማለት ነው። ምንድን ነው ያሰባችሁት? ስንት ሰዓት ያልቃል ብላችሁ ነው ኤስቲሜሽን የያዛችሁት? ያው እኛ እዛ ቦታ ላይ ረመዳንን ስናስብ ሁለት ነገርን አስበናል። አንደኛው ኤግዚቢሽን አለ። ሰው ከማፍጠሩ በፊትም 11 ሰዓትም 10 ሰዓትም መጥቶ የሚፈልገውን ነገር እንዲገበያይ፣ ልጆቹን ማጫወትም ከፈለገ የማጫወቻ ቦታ አለው እዛ ጋር እንዲያጫውት ነው ያደረግነው። በሁለተኛ ደግሞ ኢፍጣር ፕሮግራም አስበናል። ኢፍጣር ፕሮግራሙ ላይ የተራዊ ሰላትና የመግሪብ ሰላትን እንዴት አያችሁት ከሆነ ጥያቄ፣ የመግሪብ ሰላት ያው በመግሪብ ሰዓት አዛን ስለሚል በአሰጋጅ በደንብ በአማራ ሁኔታ በጀማዓ እንዲሰገድ እናረጋለን። መግሪብ ማለት ነው። መግሪብ ከተሰገደ በኋላ ኢፍጣራቸውን ሁሉም ከያዙ በኋላ ያው ቡፌ ነው የምናዘጋጀው ኢፍጣር። ሁሉም ኢፍጣሩን እያፈጠረ ቁርአን በሀፊዞች እንዲቀራ እናደርጋለን። የተለያዩ ሀፊዞች በየቀኑ እያመጣን ቁርአን እንዲቀራ እናደርጋለን። ከዛ በኋላ ግን ያው ረመዳን አይደል፣ ሁሉም ካፈጠረ በኋላ እኮ መቀመጥ ማንም አይፈልግም። ቡናውን ከጠጣ በኋላ ሁሉም ነገር እንትን ካለ በኋላ ወዲያውኑ ኢንሻ ሰላት አዛን ሳይል ሁሉም ነው ወደ ቦታ የሚበተነው። ያው ረመዳን ላይ ታቀበለ ያለውን ነገር መቆየትም እንኳን ቢፈልጉ እንኳን እስከ ኢንሻ ነው የሚቆዩት። ኦኬ፣ ተራዊ ሶላት አለ። ከዛ ወዲያው ተነስተው ወደ ተርሃዊ ይሄዳሉ። ስለዚህ እናንተም ፕሮግራም እዛ ላይ ያልቃል። ተርሃዊ ላይ እኛ እስከ ኢንሻ ሰላት ድረስ ነው። ኢፍጣር ፕሮግራም ነው፣ ኢፍጣር ብቻ ነው። ኢንሻ በስ በጀማዓ እንስገድ ካሉ ማሻአላህ የኛ ቤት ክፍት ነው። ተርሃዊ ግን ከኢሻ ሰላት በኋላ ምንም ነገር የለም፣ አይኖርም። ኦልሬዲ አዛንም ስለሚል ወደ ተርሃዊ ነው ሁሉም የሚሄደው። እኛም ደግሞ ጿሚ አይደለም፣ ተርሃዊ መሄድ እንፈልጋለን። ኦኬ፣ ከዛ ወደ ተርሃዊያችን ነው ሁላችንም የምንሄደው። በጣም ጥሩ። ምናልባት አሁን እንደዚህ አይነት ፕሮግራሞች ሲዘጋጁ እነማን ናቸው እንዲመጡ የሚፈለገው የሚለው ራሱን የቻለ ጥያቄ ነው። መድረኩ የተዘጋጀው ለወጣቶች ነው፣ ለቤተሰብ ነው፣ ለህፃናት ነው፣ ለአዛውንቶች፣ ለሴቶች ነው፣ ለወንዶች ነው ወይስ ለነማን ነው? እነማንን ነው የሚፈልገው? ለነማን ነው የተዘጋጀው? ይህንን ፕሮግራም እኛ ስናዘጋጅ ወጣት እንዳይመጣ፣ አዛውንት እንዳይመጣ፣ ቤተሰብ እያልን አልከፈል ነውም። ግን ፕሮግራሙ ቢመጣበት የሚያምረው በጀማዓ ሲሆን ነው። ቤተሰብ አንድ ላይ ከቤተሰቡ ጋር ቢመጣ ያማረ ነው። ራሱ ፕሮግራሙ ይመራሃል። እስካሁንም ስንለቅ የነበረው ላይ አይተህ ከሆነ ሶሻል ሚዲያ ላይ በጀማዓ ነው የሚመጡት። ትላልቅ ሴቶችም አሉ፣ እናቶቻችን የሚሆኑ አያትም የሚሆኑ መጥተዋል። እና የእድሜ ገደብም የጾታ ገደብም የለውም ፕሮግራሙ። ግን ቢመጡ ብለን የምንመክረው እኛ ቦታው የጀማዓ ቦታ ነው። በቤተሰብ መጥቶ አቀማመጣቸውም የጀማዓ አቀማመጥ ነው ማለት
4 ማዕዘን ምንጣፍ ላይ ነው። ፋሚሊ አቀማመጥ ነው አቀማመጡም እና አንድ ሰው መጥቶ ብቻውን እዛ ቦታ ላይ ቢቀመጥ ጊልቲነት ይሰማዋል ብዬ አስባለሁ። ብቸኝነት ይሰማዋል። ለምን ሁሉም እኔ እስካሁን ካደረኩት ፕሮግራሞች ኦልሞስት ሁሉንም ያየሁት የሚመጣው በጀማዓ ነው ወይ ደግሞ ባልና ሚስት ሆኖ ነው የሚመጡት። በቃ የሆነ ግሩፕ ይፈልጋል ፕሮግራሙ፣ የሆነ ግሩፕ ይፈልጋል ወይ ባልና ሚስት ወይ እንደዚህ በዛ ያሉ ጓደኛሞች ወይ ደግሞ ፋሚሊ ይፈልጋል። ማለት ራሱ ፕሮግራሙ ነው፣ እኛ አይደለም። እና ሰውም ያንን የተረዳው ይመስለኛል። ቢመጡም በጀማዓ ነው አብዛኞቹ እየመጡ ያሉት። እስካሁን ለብቻው የመጣች ሴት ወይም ደግሞ ለብቻው የመጣ ወንድ የለም ማለት አላስተዋልኩም። ቢመጡም ደግሞ በእርግጠኝነት እኔ እንዳላስተውል ያደረገኝ ከአንድ ጀማዓ ጋር ተቀላቅለዋል። ወይ ወጣት ግሩፕ ከሆኑ ወንዶች ጋር ተቀላቅሏል፣ ወይ ወጣት ግሩፕ ከሆኑ ሴቶች ጋር ተቀላቅለዋል። ለዛ ነው እኛም ይሄንን እንዳናስተውል ያደረገን ይመስለኛል። መታ ብቻውን የተቀመጠ ሰው አለ። ምናልባት እዚህ ጋር እንደ ጥያቄ ይሄ ይነሳል። እሱ ምንድነው አሁን ምሽት ነው አይደለ? አሁን ኦፕን ነው። ሰው ለምን ብቻህን መጣ ተብሎ አይጠየቅም አይደለ? ስለዚህ የሆነች ሴት ልጅ መታ ይሄን ፕሮግራም መታደም ብትፈልግ ለአቅመ ሔዋን የደረሰች ሴት ብትመጣ የመጀመሪያው ጥያቄ ብቻዋን መሆኗ ወደ አላስፈላጊ ቅልቅል አይመራትም ወይ? ያ ማለት ወንዶችም ደግሞ ይኖራሉ ጀስት ብቻቸውን ልክ እንደሷ ሆነው ይመጡ ማለት ነው። ሶ አፍተር ኦል ሜዳው የሆነ እንትኑ ድባቡ አይቀየርም ወይ የሚል አይነት ስጋት ብዙዎች ጋር ይኖራል ብዬ አስባለሁ። ሶ ይህንን ኪፕ ለማድረግ እንዲህ አይነቱን ነገር ለመከላከል ከተነሳችሁበት ዓላማ ጋር ኮምፕሊትሊ ስለሚጋጭ ማለት ነው ምን ያስቀመጫችሁት ነገር አለ? እሱም ብሰማ ደስ ይለኛል። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር መቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። አዎ ትክክል ነህ። አሁን ምሳሌ አንዲት ሴት ልጅ እስቲ ዛሬ በረካ ምሽት ሄጄ ዘና ብዬ እመጣለሁ ብላ ልትመጣ ትችላለች። እኛ ያው የሁሉንም የሰው እቅድ ወይም አመጣጥ አናውቅም። ልክ ነው። ግን እሷ ስትመጣ ራሷ ብቻዋን አንድ ቦታ ላይ አናስቀምጣትም። ጀስት ጀማዓ ሴቶች ካሉ በወጣት ደረጃ እነዚህ በጀማዓ ሴቶች ሆነው ይመጣሉ አይደል? 4-5 ሆነው ይመጡ እነሱ ጋር እንድትቀላቀል እናረጋታለን። መጀመሪያ ባትመጣ ይመከራል። ሴት ልጅ ብቻዋን ባትመጣ ይመከራል። ማለት ፕሮግራሙ ራሱ አይጋብዝም፣ ብቻ ለመምጣት አይጋብዝም። ራሱ ፕሮግራሙ ራሱ አይጋብዝም። ለዛ ባትመጣ ይመከራል። ከመጣሽ ደግሞ ለምን መጣሽ አንላትም። እኛም እሷም የኛ አብራን ኮናታ አብራ በመሆን ከኛ ጋር እኮ በመቀላቀል ያንን ምሽት መታደም ትችላለች። ግን ብትመጣ አሁን ከዚህ በፊት ተደውሎልኝ ነበረ። በእርግጠኝነት ይህን ፕሮግራም ስትሰማ እሷም ትዝ ይላት ይሆናልና እኔ ኮንስትራክሽን ላይ ነው የምሰራውና አብዛኞቹ ጓደኞቼ ካፊሮች ናቸው። ፕሮግራምሽን ወድጀዋለሁ፣ ግን እኔ ሙስሊም ጓደኛ የለኝም እና እንዴት መምጣት እችላለሁ ብላኝ ነበረ። በእርግጠኝነት ታስታውሰዋለች ብዬ አስባለሁ። አሁን ስናገር ምንም ችግር የለም ነይ
ወጣት ሙስሊም ሴቶች ጋር እንደውም ኔትወርክ ትፈጥሪያለሽ፣ ጀማዓት መሰርች ያለሽ ነይ ችግር የለውም ብታጪ አልኳት። ከኔ ጋር ትቆሚያ ከኔ ጋር አብረሽ ትሆኛለሽ አልኳት። ይህንን ያልኳት ሴት አለች ታስታውስ ይሆናል። እና ያው እንዳልኩህ ነው እንደዚህ አይነትም ሴቶች አሉ እና እነሱ እንዳትመጡ አይባልም። ገባህ አይደለ? እንደውም ካሉበት ኢንቫይሮንመንት አውጥተን ከሙስሊም ጀማዓ ሴቶች ጋር ብንቀላቀላቸው የተሻለ ነው። ነገም ኔትወርክ ይፈጥራሉ፣ ይገናኛሉ፣ ጥሩ ስብስብ ይኖራቸዋል። ከዚህ ጥያቄ አንጻር በጣም ትክክል ነው። ግን እንደ ፕሮግራም አዘጋጅ አንተ የመጣውን ነገር እንዳይመጣ ቀድመህ ባይመጡ ይመከራል። ከመጡ በኋላ ግን አንቺ ብቻሽን የመጣሽው ብዬ አላስወጣት አልኩ። እሷን እንዳልኳት ሌሎች ጀማዎች ጋር መቀላቀል ባትፈልግ እንኳን ከኔ ጋር አረጋቸዋለሁ። ዞሮ ግን ሴት ልጅ ብቻዋን ከመጣች ሴቶች ጋር ነው ልትቀላቀል የምትችለው። ደግሞ አሉ ጀማዎች ማሻአላህ ሙስሊም እኮ ጋር ነው። አብረህ አንድ ላይ ትበላለህ፣ ትጠጣለህ፣ ትጫወታለህ። ሰርግ ላይ እንኳን ሄደን የማናውቀው ሰርግ ላይ ጓደኛህ ብቻ አግብታ አንተን ትጠራህና የማታውቀው ሰርግ ላይ ሄደህ ጀማዓ ትፈጥር የለም ማለት። በዛ ያለውን ሰው እኮ አታውቅም። አንተ እኮ የምታገባዋን ሴት ነው የምታውቀው። ገብቶሃል? ተጠርተሃል፣ ጥሪ አክብረህ ሄድክ። ግን እዛ ሶሳይቲ ጋር አንተ ማንም አያውቅህም። ግን እሷ ራስህ እዛው ጀማዓ ትፈጥራለህ። ያው ሙስሊም ለዚህ ደግሞ አይቸገርም። አሁን እሺ ሴቶቹ ኦኬ ትመጣለች፣ ሴቶች ጋር ልትቀላቀል የምትችለው አይደለ? የሴቶች እንደዚህ ነገር ፎርም ይደረጋል። ሌሎች ለብቻ ይመጡ ካሉ ወንዶች ሚስኪን ወንድስ እንዴት ነው የሚሆነው? ወንድም እንደዛው ነው። ወንዶች ጋር ያው አድቫይስ እናደርገዋለን። አንዳንዴ ያው የሰውን ስሜት ብቻውን መዝናናት የፈለገም ሰው ሊኖር ይችላል እኮ። ገባህ አይደለም? ማለት ራሽናል ሆነን ስናስበው እኮ ሬስቶራንት ሄደህ ብቻህን በልተህ ትወጣ የለ? እንደዛ ነው አይደለ ስሜቱ? ማለት ሬስቶራንት ሄደህ ሙስሊም ሬስቶራንት ሄደህ ብቻህን በልተህ እኮ ተዝናንተህ ትወጣለህ። በራስህ መንገድ በራሱ መንገድ ከሰው ሸሽቶ የመጣ ሰው ሊሆን ይችላል እኮ እዚህ የሚመጣ አይደለም? እሱን ካልተቀላቀልክ ማለት እንደዚህ ፕራይቬሲውን እኛ ባይ ዘ ዌይ የሚመጡትን ከስተመሮች በሙላ ፕራይቬሲ እንጠብቃለን። ግን ሴት ስትሆን እንደ ሴት ታወራለህ እንጂ ፕራይቬሲ እንጠብቃለን። መቀላቀል ደግሞ ከፈለገ በግሩፕ ሆኖ የሚመጡ ጀማዓዎች ስለሚኖሩ መቀላቀልም ይችላል። የሚከለክለው የለም። ግን ሁሉም በመጣበት ነው የሚቀመጠው። አንተ አሁን ከሶፊ ጋር ብትመጣ በአንተና በሶፊ መቀመጫ ላይ ሌላ ሰው አንቀላቅል፣ ሌላ ጀማዓ እናመጣም። ለምን እናንተ ፕራይቬሳችሁን ቴብል እንኳን የሁለት ሰው ቴብል አዘጋጅተናል። ቴብል ሁለት ሰው ብቻ የሚበላበት ቴብል አዘጋጅተናል። ቢመጡ ሁለት ሰዎች ፕራይቬሲያችሁን ተጠብቆ አንተም ከሶፊ ጋር ልትዝናና ያን ቦታ ኢንጆይ ልታረግ ነው የመጣኸው፣ እሷም ካንተ ጋር ልትዝናና ነው የመጣኸው። መሀል ላይ ሰው አንቀላቅል። ግን ልንቀላቀል የምንችለው ቅድም እንዳልኩ ነው። ሴት ጀማዓዎች ከሆኑ ብቻዋን ካለች አብራችሁት። ግን እስካሁን ያጋጠመን የለም። እስካሁን ብቻውን የመጣች ሴት ወይም ደግሞ ብቻውን የመጣ ወንድ እስካሁን አላየሁም። መተውም ከሆነ እኔ አላየሁም። እውነቴን አላየሁም። ግን እንደዚህ ፎከስ አድርገን ያገኘነው የለም። ሁሉም ሁለት ባልና ሚስት ሆኖ ነው የሚገባው። ወይ በጀማዓ ወይ ሴቶች በጀማዓ ወይ ወንዶች በጀማዓ ሆኖ ወይ ደግሞ ልጆቻቸውን ሚስታቸውን አጎት አክስት ምናምን አለ አይደለ በጀማዓ ነው የሚገቡትና እስካሁን አላጋጠመንም። ግን የሰውን ውስጥ መፈልፈል ከባድ ነው። ነፃነት ፈልጎ ይመጣል ሊኖር ይችላል እንዳልሽው እና አላህ ያዕለም ወይሕከም። እኛ በዚህ ደረጃ አላየንም። ግን ሐቅ ነው እኮ ልክ ነው። ግን ፕሮግራሙ ስለተዘጋጀ ሳይሆን ይሄ እይታ መታየት ያለበት ያ ሰው ምን ፈልጎ ነው የመጣው ማለት። አደብ ያጣ ሰው እኮ ከሆነ ጋርድ አለ።
ኦኬ ባይዜ ቀጣዩ ጥያቄ እኮ እሱ ነው የሚሆነው። ጋርድ አለ። አዎ ምንድነው መሰለሽ ጥያቄ ሀሳቡ ምንድን ነው? አሁን ምሽት ነው ሸል ጨለማ ነው፣ ሴቶች አሉ ምናምን ዜን ሴቶች ደግሞ ለምሳሌ ሌትሳይ ሬስቶራንት ነው ብንል ሶርት ኦፍ የሆነ አይነት ሴኪሪቲ ይኖረዋል ሳም ወይ ሶ ያኛው ግን ዋነኛ ዓላማው ግላስ ሃውስ የተሰራበት ለዛ ፐርፐዝ አይደለም አይደለ? ለብዙ ነገሮች ስለሚውል ማለት ነው አይደለ? ሰው በእለቱ የሆነች ሴት ልጅ ስትመጣ ሴፍ ነች ወይ የሚለው ትልቁ ጥያቄ ነው። ጥበቃ ሊያደርጉላት የሚችሉ ላይክ ምሽት ነው ምናምን እንደ ፋሚሊም ሲመጣ ልሽ ፈልጌ ነው እንደ ቤተሰብም ሲመጣ ሰው ፋሚሊ ይዞ የሚሄደው በደንብ ሴኪሪቲ ያለበት ቦታ ነው። ሶ ሴኪውርድ ነው ወይ? ማሻአላህ ቦታው የሚያስተዳድረውም ልጅ በጣም ስትሮንግ የሆነ ልጅ ነው። ኦኬ ያው አንዳንድ ጊዜ እዚህ ስራ ስትሰራ አንዳንድ ሰዎች ይህን ስራ እንዲያምርልህ ያደረጉ ሰዎችም አሉ። ከነዛ ውስጥ አንዱ ቦታውን እንድንሰራበት የፈቀደልን ልጅ ማሻአላህ በጣም ስትሮንግ ነው በስራው። ኢላ በስነ ስርዓት ጥበቃ አለው። ማንም ሰው የማንንም ምንም ነገር አይነካም። ጋርዶች አሉ፣ ሲቪል ጋርዶች አሉት። ቦታው ማለት አንተ ተጠቃሚ የሚመስሉ ግን እዛ ቦታ ላይ መድረኩ ላይ የተገኙ የሚመስሉን ማንጠረጥራቸው በቃ ሲቪል ጋርዶች አሉ በቦታው በመናፈሻው ቦታ ላይ በመግቢያው ላይ በደንብ ዘበኞች አሉ። ከማንም ሰው ማንም እንትን የሚልበት ቦታ አይደለም። የሆነ ማሻአላህ ቆንጆ ቦታ፣ በሴኪዩሪቲ ደረጃ የሚያሳስብ ቦታ አይደለም። በእርግጠኝነት እስካሁንም እዚህ ፕሮግራም ላይ የታደሙት ምንም ነገር እንዳላጋጠማቸው ቦታው ላይ ተስፋ አደርጋለሁ። አልሰማንምም፣ አላየንም። በጣም አሪፍ። ወደፊትም ኢንሻአላህ አይኖርም። ጥሩ። ምናልባት አሁን ሰኔ አሁን ረመዳን አይደለ? አሁን ኦልሬዲ ከረመዳን በፊት ያሉት ሁለት ናቸው አይደል ያልሽኝ? ሁለት ፕሮግራሞች፣ የፊታችን ጁምዓና የሚቀጥለው ጁምዓ ኢንሻአላህ። ከዛ በኋላ ረመዳን ነው የሚገባው። ረመዳን ወሩን ሙሉ የተረዳሁት ነገር ምንድን ነው መድረክ ይሁን እንጂ ግላስ ሃውስ ላይ ይሁን እንጂ አንድ ፋሚሊ በቤተሰቡን ይዞ ወጥቶ በነገራችን ላይ አንድ ነገር ቢታሰብ ደስ ይለኛል። እኔ አሁን ሴቶች ኢፍጣር ያዘጋጃሉ ቤት ውስጥ አይደለ? ይደክማቸዋል። ይሄ በጣም ኃይለኛ የሆነ ድካም አለውና እኔ አይዊሽ በወሩ ውስጥ ሴቶች የሆነ ያህሉን ቀን ማረፍ አለባቸው አይደለ? እኔ እንደዛ ነው የሚሰማኝ። ሌትስ ሴይ ረመዳን ዲስ ይር 30 ቀን ነው ብንል አንድ ሰው ባለቤቱን ቤት እሱና የሆኑ ያህል ልጆች ቢኖሩ ምናምን የሆነ ያህል ቀን ማረፍ መቻል አለባት። ሌትስ ሴይ 5 ቀን ማረፍ አለባት ብለን ብናስብ ኦር ደግሞ ሐይድም ከሆነች ላይክ ወርሃዊ ግዴታ ሳምቲንግ ላይ ከሆነች አትጾምም አይደለ? ሶ እነዛን ቀናት በእረፍት ብታሳልፋቸው ብለን ብናስብ እነሱን ቀናት ከቤት ውጭ ነው የሚያፈጥሩት። ሶ የት እናፍጥር ነው ጥያቄው። ሶ የሆነ ሆቴል አለ፣ የሆነ የሙስሊሞች ሬስቶራንት አለ፣ ሳሙኤል ይሄዳሉ እና እዛ ጋር ሲሄዱ የሚያገኙት ሰርቪስ በጣም በተሻለና በጣም ይሄ ነፋሻማ በሆነ ሲታይ በሚማርክ መልኩ ቀርቧል ነው አይደለ? እኔ የገባኝ እንደዛ ነው መልእክቱ። ነገር ግን ይሄ ጾሙ የመጣ ሰው ጾመኛ ነው። ሰው ሙስሊሞች ስንጾም ከብዙ ነገር ነው የምንጾመው አይደለ? ምሳሌ ከምግብ እንጾማለን፣ ከውሃ እንጾማለን፣ ከግንኙነት እንጾማለን፣ ከመጥፎ ንግግር እንጾማለን አይደለ? አይናችን መጥፎ ነገር ከማየት ይጾማልና ፍጡር ሰዓት ላይ እዛ መድረክ ላይ ስንመጣ እዛ ቦታ ላይ ስንመጣ ለምዴት የሴቶቹ አለባበስ ጥሩ ካልሆነ ለአንድ ጾሞ ለዋለ ሰው የማይመጥን አለባበስና የማይመጥን ሉክ ካላቸው በጣም ዲስከስቲንግ ሊሆን ይችላል። ቆይተው አጠቃላይ ደባሪ ሊሆን ይችላል። ወይም ደግሞ ይዞት የዋለውን የጾም ኤነርጂ የሚያባክን ሊሆን ይችላል። ሶ ከዚህ አንጻር አደቡን ከመጠበቅ የኢስላማዊ ፕሮግራም ከመሆኑ አንጻር የሙስሊሞች ከመሆኑ አንጻር ረመዳን ከመሆኑ አንጻር አለባበስ ላይ የተጻፈ ገደብ ካለ ከዛ ውጪ ነን ሙስሊሞች ቤተሰቦቻቸውን መጋበዝ ቢፈልጉ አሉ። ለምሳሌ እኛም ውስጥ አሉ ነን ሙስሊም የሆኑ በጣም የምንወዳቸው የምናከብራቸው ፋሚሊዎች አሉ። እነዚህ ፋሚሊዎች ዛሬ እኛ ነን የምናስፈጥራችሁ ብለው እዚህ ፕሮግራም ላይ ሊያመጡ ቢፈልጉ
እነሱስ ላይ ኤክስፔክት የሚደረግ አለባበስ ኦር ከነጭራሹ መምጣት አይችልም ወይ? ሁለቱን ክሊር ብታደርግልኝ ደስ ይለኛል። እሺ በጣም ትክክለኛ ጥያቄ ነው የጠየከኝ። አዎ ጾም ብቻ ሳይሆን ያው ረመዳን እንደ ረመዳንነቱ እንይዘዋለን። ትልቅ ወር ነው። ረመዳን እንኳን ባይሆን የበረካ ምሽት ላይ ረመዳን እንኳን ባይሆን ምሽቱ ምንድነው ብለናል? በረካ ነው አይደለም? የረሱል ስም ሲጠራ አለይሂ ሰላቱ ወሰላም ሰላቱላህ ወሰላም አለይክ የረሱል ስም ሲጠራ ስንት መላእክት ይገባል ያንን ለመስማት አይደለም እንዴ? ሙሐመድ ራሱ ሲባል ስንት መላእክት ይገባል ሳለው አለይሂ ሰላቱ ወሰላም ሰላቱላህ ወሰላም አለይክ እና እንደዛ ሲባል መላእክታ ጸጉሯን ከፍታ የመጣች ሴት ወይም አውራዋ የምትታይ ሴት እዛ ቦታ ላይ ከተገኘች በረካ ይኖረናል እንዴ? አይኖረንም እኮ አይደለም እንዴ? ለምን እነሱም እኮ ከኛ ይጠበቃሉ እኮ ከኛ። ለምንድነው ሒጃብ ለብሰን የምንወጣው? ለምንድነው ቁርአን ባንቀራው እንኳን ቁርአን የሚቀራበት ቦታ ላይ የምንሰተረው? መላእክታ ስለሚገባ ነው። እነሱም እኮ አውራችንን ማየት አይፈልጉ የኛ ልክ ነው አይደል እንዴ? እዛ ማለት የበረካ ምሽት ላይ ነን ሙስሊም አይግባ አንልም። ኦኬ በምን ቦታ ላይ ሂዳያ ሰው ልጅ እንደሚያገኝ አላህ ነው የሚያውቀው። ልክ ነው። እዛ ማለት ነን ሙስሊም ግን ሲገባ እኛም መስሎ ኦኬ ሂጃቡን አርጎ አባያውን አርጎ ተሰትሮ የሚገባ እንዲገቡ ግን ይፈቀድላቸዋል። እንዲገቡ እንፈቅዳለን አልኩ እኮ ባይ ዘ ዌይ በእስልምናው የሚኮራ ጃሂል ነው። ምክንያቱም በምን ያህል ቅጽበት እስልምናው ከእጁ እንደምትወጣ አያውቅም። ከባህረለ በምን ያህል ደግሞ ከነበረበት ኩፍር ሀያት ደግሞ ወደ እስልምና የሚገባ ሰው ደግሞ አናውቅም። እና በእስልምናው የሚኮራ ጃሂል ነው። ግን የሚመጻደቅ ማለት ነው። የሚመጻደቅ በቃ እኔ እስላም ነኝ፣ እኔ እንዲህ ነኝ ማለት ሲጀምር ኩራት ለሰው ልጅ አይገባም ከአላህ ውጪ አይደለም። እኛ እስልምናችን መኩራት ማለት እስልምናችንን በአማራ መንገድ መግለጽ ማለት ነው እንጂ አንተ ካፊር ነህ እኔ ሙስሊም ነኝ ብለን ልዩነታችንን ልናጎላበት አይደለም። ልክ ነው። ምክንያቱም ማንም ኻቲማውን አያውቅም። ገባ? ለዛ ማለት በረካ ምሽት ላይ ካፊር እንዴ አይታቸዋል ፖስት የሚያማረጋቸው ይመጣሉ አሉ፣ በደንብ አሉ። ምን ሰዓት ላይ ምን ሂዳያ እንደሚያገኙ በምን እናውቃለን? የዛች ሰዓት ላይ በምትባለው ነሺዳ ሂዳያስ ቢያገኙ ያቺ የመክፈቻ መድረካችን ቁርአን ነው። ያቺ የቁርአን አያ ምን ቦታ ላይ ልቡን እንደምትነካው በምን እናውቃለን? ሂዳያ የሰው ልጅ እኮ በምን እንደሚያገኝ አያውቅም፣ በምን እንደሚያጣም አያውቅም። ልክ ነው። ሁሉም ነገር በአላህ ፍላጎት ነው የሚሆነው አይደለም? ልክ ነው። ለዛ ማለት ነን ሙስሊሞች ይምጡ ማሻአላህ ያፍጥሩ፣ ያስፈጥሩ ጓደኞቻቸውንም ያስፈጥሩ፣ ሙስሊሞችም እናስፈጥራችሁ ብለው ይዘዋቸው ይምጡ። ግን ሲመጡ የቦታውን አደብ በጠበቀ መልኩ ተከፋፍታ ምናምን ማይሆን አለባበስ ለብሳ ከበራ አትገባም። ግልጽ ነው። ለምን ይሄ እኔ ለሙስሊሙ ኡማ ብዬ ያዘጋጀሁት ፕሮግራም ስለሆነ ብዙ ሳክሪፊኬሽን እየከፈልንበት ያለ ፕሮግራም ስለሆነ በምንም አይነት መንገድ ኢሜጁ እንዲበላሽ አልፈልግም። ግን ከጓደኞቼ ጋር ተመሳስላ ፎጣን አርጋ ከመጣች ግን ዋይናት ክፍት ነው ካለባበሳቸው እንጂ ከማንነታቸው ጋር የሚያያይዘን ምንም የለም። ስለዚህ መምጣት ይችላል። በደንብ ኑ ብያለሁ። አደቡን በጠበቀ መልኩ ማለት ነው። ያም ደግሞ የሚመጡትን ሰዎችም ላለመረበሽና ረመዳን ነው፣ ምሽት ነው፣ ኢፍጣር በኋላ ነው፣ ሁኔታው የሚፈቅደውን አይነት አለባበስ ለብሶ መምጣት ይችላሉ ማለት ነው። የሚገርምህ ቅርታ ላስቋርጠህና
ኤግዚቢሽን ላይ ለቬንደሮች ደውለውልኝ ነበር፣ ክርስቲያን ቬንደሮች ኦኬ እና ኤግዚቢሽን አለው አይደለ? እዛው ከጎን ማለት ነው። ግላስ ሃውስ ውስጥ ይፍጣር አለ። ኦኬ ባይ ዘ ዌይ ግላስ ሃውሱ ማታ በጣም የሚገርም ኢሜጅ ነው ያለው። ማለት የሆነ በጣም ደስ የሚል ቦታ ነው፣ የምር ያምራል። እና ኤግዚቢሽን አፍጥረው ምናምን ኤግዚቢሽን እንዲገዙ ያለውን ነገር እንዲገበያዩ እንትን እያልን ነው። ኤግዚቢሽን ሰው እየመዘገብን ነው። እና ያው ኤግዚቢሽናችን ላይ ይሄ ሃይማኖትን የሚገልጹ ነገሮች ከኢስላም ውጪ የሆኑ ነገሮች አይገቡም። የእጅ ሙያቸውን ይዘው መግባት ይችላሉ። ሌላ እቃዎች መጥተው መሸጥ ይችላሉ። ሃይማኖትን የሚገልጽ ከእስልምና ውጭ ያሉ እምነቶችን ፕሮሞት የሚያደርግ ነገር ግን ውጭ ያለውን ነገር ፕሮሞት የሚያደርጉ ነገር አንቀበልም፣ ጭራሽ አናስተናግድም። ከዛ ውጭ ግን እዛው ኤግዚቢሽኑ ላይ ራሱ ማለት ያልኳቸው ፎጣ አርገሽ ነው የምትዩ ነው ያልኳት። ፎጣ አርገሽ ትመጫለሽ። ምሽቱ የበረካ ነው። ቤቱን የሚያውቀው ሰው በበረካ ምሽት ነው። ማንነቷ ላይ አልመጣሁም። ቱ ቢ ኦነስት ሌሎችም እምነቶች እኮ በእምነታቸው ውስጥ የሚታዘዙት አይነት አለባበስ ይመስለኛል አይደለ? ላይክ እንትንን መጠበቅ፣ ይሄ ምንድነው ክብርን የጠበቀ አይነት አለባበስ የሚባለው በቃ አውረት ተብሎ የሚታሰቡ ነገሮችን መሸፈን አይደለ? ብዙ ጊዜ እንደውም እኮ አሁን የክርስትና ሃይማኖት ተከታይ ወገኖቻችን ቢሄዱ ቤተክርስቲያን ሲሄዱ አይነት የሚለብሱት አይነት አለባበስ አለ። እሱ አለባበስ ማለት ነው አይደለም? የሚፈልገው አለባበስ ማለት በቃ ያው አውራትን መሸፈን ማለት ነው። በቃ ጀስት ጸጉርህን ሸፈን ማድረግ ነው፣ ሰውነትህን ሸፈን ማድረግ ነው። በቃ ሌላ የለውም እኮ ሸፈን ማለት ነው። ሌላ እኛ ገብተን ሌላ ነገር አናይም። ውጭውን ብቻ ነው የምናየው፣ ውስጡን አላህ ነው የሚያውቀው። ቴንኪው። ሌላኛው ጥያቄ ሰኒ አሁን ረመዳን ነው አይደል? ወቅቱ ረመዳን ደግሞ የኸይር ወር ነው፣ የኸይራት ሁሉ ወር ነው። ሶ እዛ ላይ የሚገኙ ሰዎች ሌትሳይ በጣም ደስ የሚል ጊዜ እያሳለፉ ነው አይደለ? ሰላቱ ደስ ይላል፣ ውሃው በዛ እየወረደ ነው ምናምን ደስ ይላል፣ የቡናው ሽታ አለ፣ ፋሚሊ ጋር በጣም ደስ ይላል አይደል? የተዝናኑ ነው፣ የተጮቱ ነው ምናምን። በዚህ መሀል ምስኪኖች ደግሞ አሉ። ገብቶሻል? በጣም በቃ ብዙ ሀስል ውስጥ ያሉ ምስኪኖች አሉ። እነሱን ለማስተዳደር ደፋ ቀና የሚሉ ተቋማትም ደግሞ አሉ የምናውቃቸው። እና እንደው በዚህ ሁሉ መሀል እነዚህን ወገኖች ደግሞ ታሳቢ ያደረገች የሆነች ነገር የታሰበ ነገር አለ ወይ? እሱም ባክ በጣም ደስ ይለኛል። አዎ ረመዳን የኸይራት ወር ነው፣ ሀቅ ነው። ግን ከረመዳን ውጪ ኸይራት ያስፈልጋል አይደል? መሰረት የሌለው ቤት ይፈርሳል፣ ምንም ቢያምረው እንኳን አይደል? ሰደቃ አለ፣ ሰደቃ ፓኬጆች አሉ። እኛ በራሳችን ሰደቃ ስናደርግ ለሰደቃ የሚቀበሉ ድርጅቶች አሉ፣ ወደ እነሱ ይዘን እንሄዳለን። ከዛ ውጪ ግን በረካ ኢቨንት ያሰበው ምንድን ነው? በባለፈው ሳምንት ቢላል አልሀበሽ ቬንደሮች ነበሩ። ይሄ ኤግዚቢሽን ነበረ እና በዛ ያሉ ቬንደሮች ነበሩ እና ያንን ፕሮግራም ያዘጋጀችው ኢቨንተር አግኝቻት ነበር እና አውርተን ከሷ በፊት ሰማሁኝ። ምንድን ነው የሰማሁት? ሊላሂ ተዓላ እንደምታደርግላቸው ቦታውን እንደምንም አሰባስባ ገንዘብ ያንን ቦታ ትከራየላቸውና ከዛ እንትን ይላሉ፣ ይሸጣሉ። አብዛኞቹ የመኒዎች ናቸው። እና አወራኋት፣ እሷም የመኒ ናት። አወራኋት እና በምን መንገድ ነው ያወራኋት? ኤግዚቢሽን አለኝ እኔ። እዛ ኤግዚቢሽኔ ላይ ከኤግዚቢሽኔ በፊት እነዚህ ኢቨንቶቼ ላይ እነዚህ መጀመሪያ ያሰብኩት ነገር ነው ይሄና ኦልሬዲ ነግራቸዋለሁ። ኢቨንቶቼ ላይ ከዚህ በኋላ የማረጋቸው ኢቨንቶቼ ላይ ሃንድ ክራፍት በእጃቸው ጌጣጌጥ፣ መብራት ምናምን፣ አያ
ኢፖክሲ ምናምን የሚሰሩ ልጆች ሌላም እቃ አምጥተው መሸጥ የሚፈልጉ የህፃናት እቃ አምጥተው መሸጥ የሚፈልጉ የቤት እቃ አምጥተው መሸጥ የሚፈልጉትን በነፃ ቴብልና ወንበራቸውን አምጥተው ኢቨንቴ ላይ እቃቸውን አስገብተው እንዲሸጡ የማውቃቸውን ነግሬያለሁ። የሚፈልግም ካለ ይምጣ፣ ኦፕን ነው ኢቨንቴ ላይ። ረመዳን ላይ ደግሞ እነዛ ቬንደሮች የመኒ ሶሳይቲ ናቸው አብዛኞቹ፣ አሉ አበሾችም አሉ፣ የመኒ ሶሳይቲ ናቸው። እና እነሱ ያው የሰው ሀገር አይደል፣ እንደፈለጉ ገንዘብን ሜክ ማድረግ የማይችሉበት አጋጣሚ አለ። ያው የሰው ሀገር የሰው አይደል፣ አንተ ከጎረቤትም ከምንም የሆነ ስራም ሰርተህ በምናምንም አድርገህ ሜክ ታደርጋለህ። እነሱ ግን ፊታቸው ወጣ ስለሚል ማለት ወጣ ማለት ያው የሰው ሀገር ሰው ስለሆኑ ያው ብዙ ነገር ሊፈሩ ይችላሉ። ሶ ለነሱ ተብሎ ነው ያላቸውን ነገር እንዲሸጡ ያ ቦታ የተዘጋጀላቸው ቢላል አልሀበሽ። ሶ እነሱን ኤግዚቢሽኔ ላይ አሉ በጣም የባሰባቸው ማለት ነው። ማለት የባሰባቸው ስልህ እዛ ቦታ ላይ ከፍለው መቀመጥ መሸጥ የማይችሉ አሉ። ሶ ለነሱ ኤግዚቢሽን ላይ በነፃ ገብተው 1 ወር እንዲሰሩ ነግሬያለሁ። ፈቃደኛ ሆነው ከመጡ። ስለዚህ ኮንሲደር ተደርገዋል ማለት ነው። በጎ አድራጎት መጥተው መሸጥም ማስተዋወቅም የሚፈልጉትን ማድረግም ይችላሉ። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን። አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63። ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር አመቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት። በጣም አሪፍ። ምናልባት እንደዚህ አይነት ነገሮች መብዛታቸው ጥሩ ነው። ምክንያቱም በቃ የበጎ አድራጎት ወር ስለሆነ ምስኪኖችን፣ አቅመ ደካሞችን ማሰብ በጣም ተገቢ ነው ብዬ ስላሰብኩኝ ነው። ከዛ ውጭ ሰኔ አሁን የበረካ ምሽት በረመዳንም ይቀጥላል እንዳወራ ነው ተባባል ነው። 30ውንም ቀን ኤቭሪ ዴይ ማለት ነው። 30 ቀን ሙሉ ድግስ ማለት ነው አይደል? ኢፍጣር የ30 ቀን የኢፍጣር ድግስ ማለት ነው። የቁርአንና የኢፍጣር ድግስ ማለት ነው። ሶ አሁን ምናልባት በከተማው ውስጥ ሌትሳይ አዲስ አበባ ውስጥ ብናወራ የትም ቦታ እንደዚህ አይነት ነገር አለ። ሬስቶራንቶች ውስጥ በተለይ ሙስሊም ሬስቶራንቶች ውስጥ አይደለ ሰው መጥቶ እንትን ብሎ የሚሄድበት ምናምን አይነት እና ምናልባት ሰው የበረካ ምሽትን ሊመርጥ የሚችልበት የበረካ ምሽት ሌሎች ቦታ ከሚዘጋጁ የኢፍጣር ፕሮግራሞች ለየት የሚልበት ምን አለ? ምን ስላለ እንምጣ? ምግብ እዛም እዚህም ስላለ ለማለት ፈልጌ ነው። ያው ሁሉም ቢዝነሴን አይደል? እውነት ነው። በዛ ብቻ ሳይሆን አክቹዋሊ ወደ እንትኑ ስንገባ ሰው ለማፍጠሪያ የሚመርጠው ቦታዎች አሉ። እንደ ቦታው አዘጋጅ ባለቤትነት የኔ ማፍጠሪያ ቦታ ይመረጣል ብዬ የማስብበት መንገድ ማለት ነው። የመጀመሪያው ነገር ምንድነው? ቅዝቃዜ የለውም ቦታው። ኦፕን ኤር አይደለም፣ ክፍት አይደለም። ቀዝቃዛ ቅዝቃዜ የለውም። ያ ማለት ህፃናት ልጆችን የሚገርምህ
የ5 ወር የ6 ወር ልጅ ይዘው ይመጣሉ ኦኬ። ቦታው ላይ እና እስከ ምሽት 4 ሰዓት ኢንጆይ አድርገው በደንብ ነው የሚሄዱት። ያ ማለት ምንድነው ቦታው ቅዝቃዜ የለው። ኦኬ ገባህ አይደለ? ነይሲ ሁለተኛ ነገር ከላይ ውሃ የፈሰሰ ቡፌህን ስታነሳ እዚህ ጋ ቡና የተቆላ ሽታው አለ፣ እዛ ጋ ቁርአን እየተቀራ ነው። የሆነ የሚያምር የሆነ ከቦታው አንጻር ካለው ድባብ አንጻር የሚያምር አትራክቲቭ ነገር አለው። ኖርማሊ አስተውለህ ከሆነ ቲክቶክ ላይ ስንለቃቸው ውሃው ጎንና ጎን የፈሰሰ ያለው ሞመንት በቃ የሆነ ደስ የሚል ስሜት ይሰማሃል። ውሃ ደግሞ ያው ታውቃለህ ቀልብ ያድሳል። የማደሳቅ በጣም ልክ ነው። ውሃ በጣም ቀልብ ያድሳል። ኦኬ እና ከአናትህ ላይ በተቀመጥክበት ጭንቅላት ላይ ውሃ እየፈሰሰ ያውም ከለርፉል የሆነ ውሃ ከለሮች ያሉት ውሃ ግራና ቀኙ ሙሉ ግቢው በመብራት ተሞልቶ አስበሃል። በጣም የሚያምር ሞመንት ነው። ሳለው በቃ እያፈጠርክ ከባለቤት ሳልኩት ጓጉ በጣም ደስ ይላል። እና የኔ ቦታ ተመራጭ ነው ብዬ የምለው በምንድን ነው? በቃ ይሄ ሞመንቶች አሉት። ህፃናት ይዘው ቢመጡ አይበርዳቸውም። መስገድ ማይፈልጉ አሁን ምሳሌ ሀይዲል ላይ ያሉ ሴቶች ልጆቻቸውን ምናምን ይዘው መጥተው ባላቸው ከተርሃዊ ከመግሪብ ሲሄድ እነሱ ረፈድ አድርገው መሄድ የሚፈልጉ ቢኖሩ ይመቻል። በቃ ገባሃ? እሱ አፍጥሮ ተርሃዊ ቢሄድና ከዛ እነሱ መሸት ማለት ቢፈልጉ ምናምን ልጄን ምን አደርገዋለሁ ልጄ እንደዚህ ይሆናል ምንም ያሳስባቸው ነገር የለም። በቃ ላይክ እንደ ቤት በለው ቤት ሆኖ ግን የሆነ የሚያምር ሞመንት ያለው ቤት ነው። እይታው፣ የውሃው ድምፅ ባይዘዌ ሁል ጊዜ ነው ምነግርክ፣ ሁል ጊዜ የሚሰማኝን ስሜት ይሄ ስሜት በእርግጠኝነት ማለት ነው የበረካ ምሽት ላይ የታደመ በቡላ ይሰማዋል። ዝናብ የዘነበ ነው የሚመስልህ፣ ውጪ በጣም ኃይለኛ ዝናብ ነው የሚመስልህ ውሃ ስለሚወርድ ማለት ነው። እና በጣም ብዙ ጊዜ አብሮኝ የሚሰራው ልጅ እኔ የምልህ ዝናቡ አላባራም ያልኩት ቀን አለ። ነው የምነግርህ። ኦኬ ማለት ስሜቱ ሙሉ ለሙሉ በጣም ከባድ ክረምት ዝናብ እየዘነበ ነው የሚመስልክ እዛ ውስጥ ስትቀመጥ። እና ልክ ውሃው ሲቆም ነው ለካ ዝናብ የለም፣ ወይም ስትወጣ ነው የሆነ ነገር ፊል የምታደርገው እንጂ በእርግጠኝነት ማለት ይሄንን ቲክቶክ ላይ ራሱ ኮመንት ያድርጉኝ። እውነት ኮመንት ያድርጉ። ይሄ ስሜት ተሰምቷቸዋል? የምር እኔ የተሰማኝ ስሜት ሁሉም ተሰምቶታል። ዝናብ በጣም ኃይለኛ ዝናብ ውጭ እየዘነበ ነው ይመስል፣ በቃ እናንተ የሆነ ቦታ ላይ ቁጭ ያልክ ነው ይመስል እና ደስ ይላል በጣም። ስለዚህ ይሄም ይለየዋል በጣም ዲፍረንት። ኦኬ ሌላስ? ሌላ ደግሞ ኤግዚቢሽን አለው። ኦኬ ኤግዚቢሽኑ አሪፍነቱ ካፈጠሩ በኋላ ዞር 15-20 ደቂቃ ወስደው የሚፈልጉትን ሾፕ አድርገው ምን አለ ግን ኤግዚቢሽኑ ላይ ያው ብኹር የሚሸጡ አሉ፣ አባያ የሚሸጡ አሉ፣ ፋብሪካዎች አሉ፣ ምርታቸውን ማስተዋወቅ የሚፈልጉ መሸጥ የሚፈልጉ ፋብሪካዎች አሉ፣ ስፖንጅ ፋብሪካዎች አሉ፣ እነዚህ ዳይፐር ፋብሪካዎች አሉ። አልወሰንም ማለቴ ይሄ እንትን ይኑር እንትን አይኑር አላልንም። ያው ዋናው የተፈለገው ኤግዚቢሽኑ ላይ ምርታቸውን ማስተዋወቅ የሚፈልጉ መሸጥ የሚፈልጉ ወይም ደግሞ ስፖንሰር መሆን የሚፈልጉ በቃ ኤግዚቢሽናችንን ክፍት አድርግ ነው ማለት የበረካ ምሽት ክፍት አድርጎታል። ኦኬ መምጣት ይችላሉ። ኦኬ ጉድ። ሌላስ? ሌላ ለቬንደሮች ኦኬ ማለት ውሃ እየፈሰሰ አጠገባቸው መሸጥ ደስ ይላል። የብሬን ነው ነገር ማለት ድርቅ ያለ ቦታ ላይ መስራትና የሆነ ደስ የሚል ሞመንት ላይ መስራት ደስ ይላል። ደግሞ የኛ ኤግዚቢሽን ደስ የሚለው ምኑ ጋር መሰለ? ከ11 ሰዓት እስከ 10 ሰዓት በኋላ ነው የሚሞቀው። እስከ ምሽት 4 ሰዓት በጣም ነው የሚሞቀው። ለምን? አፍጣሪ ስለሚገባ ገባህ? እቃቸው በደንብ መሸጥ ይችላል። ሌላ ቦታ ፀሐይ እኮ ነው፣ ድብን ያለ ፀሐይ ነው ሙቀቱ፣ ፀሐዩ ምኑ አክቹዋሊ እኛ ጋም ፀሐይ ነው። ግን ልክ ከ10 ሰዓት በኋላ ግን አየሩ እየቀዘቀዘ ሲመጣ፣ ውሃዎቹ ሲከፋፈቱ፣ መብራቶቹ እየበሩ ሲመጡ
በጣም የሚገርም በቃ የሚገርም ለመሸጥ ወይም ለመግዛት አትራክቲቭ የሆነ ቦታ ነው። በጣም አሪፍ። ምናልባት እኔ አሁን የሚያጓጓ መድረክ ነው። እኔ ጓጉቻለሁ እውነት ለመናገር አንድ 15-20 ቀን ይዤ መምጣቴ አይቀርም። ከፍላለሃ እሺ አሁን ጥሩ ነው ማለት ፋይን፣ በቃ በጣም የሚያዝናና ነው፣ መንፈስ የሚያድስ ነው፣ ምግቡ ጥሩ ነው ብዬ አስባለሁ። አሁን አንድ ሰው ሊመጣ ሲያስብ ዋጋው ያስጨንቀዋል። ዋጋው አይደለ ማለት አሁን እንደዚህ አይነት ፕሮግራም ላይ ለመገኘት መወሰን እንደ ዋጋቸው ስንት ይሆን ተብሎ ይታሰባልና እስቲ ስለ ዋጋችሁ ስለ ዋጋ እናውጋ ይሻለናል። እሱ ነው ሜን ፖይንት። እሱ እኮ ነው። የእስከዛሬዎቹ መድረኮች በስንት ነበር የሚገባባቸው? የእስከዛሬዎቹ መድረኮች ዋጋ ከማውራቴ በፊት ኦኬ ምን አለ ፕሮግራሙ ላይ የሚለውን ነገር ዋጋ ያለው ነገር ካለ የሚጠራው ዋጋ ሊገባው ስለሚችል ኦኬ ገባህ አይደል? የእስከዛሬዎቹ መድረኮች ቡፌ ነበረ፣ ያማረ ቡፌ ነበረ። የበላው ያውቀዋል። ያማረ ቡፌ ነበረ በጣም። ቲክቶክ ላይም ለቀነዋል ቡፌያችንን። ቡፌ ያለው በግ አይቻለሁኝ ሙሉ እንደዚህ እንትን ብሎ ተቀምጦ ብዙ አይነት ነው ያለው። ልክ ነው። አስደናቂ ነበር ቲክቶክ ላይ ያየሁት። እና ያማረ ቡፌ ነበረ። ያማረ ቡፌ እራት ያነሳሉ። ምን ምን አለው ቡፌ ውስጥ? ትንሽ አስታውሽን እስቲ፣ አስጎምዥን እስቲ ትንሽ። ያቺ ያያቸው በጎች አያሃታል? አይቻ ተሰናቻለሁ። ተሳለች። እሺ ቺክን ሮስት አለው፣ ሀኒድ አለው፣ ብሪያኒ አለው፣ ዶሮ ወጥ አለው፣ የባህል ሙሉ አለው፣ ክትፎ ምናምን ለብለቡ ሙሉ በቃ አይቡም ክትፎ ምናምን። ወላሂ ፍሬሽነቱ በጣም ቆንጆ ነው። ማለት ትኩስ ምግብ ነው የሚመጣው ብዙ ጊዜ እና ቆንጆ ነው ማለት እንዴት ልንገርክ፣ ሰው ስላለው ነገር ዲፕሊ ማውራት ከባድ ነው፣ ግን ብዙ ሰው ወዶታል። ኦኬ አልহামዱሊላህ በጣም ብዙ ሰው ወዶታል። እና አልহামዱሊላህ ማለት አንዳንዴ ሰርተህም ሳይበላ ቀርቶ የሚደፋበት አጋጣሚ አለ። እና አልহামዱሊላህ ምግቤን ወደውታል ማሻአላህ። ቅር ያላቸውም ካሉ ደግሞ እናስተካክላለን። በጣም አሪፍ። ከዛ ውጪ መድረክ ስራ አለው በጣም ኦኬ። የበረካ የእስከዛሬው ማለት ነው? አዎ መድረክ ስራ አለው። ከረመዳን በፊት የሚቀጥለው ማለት ነው? ኦኬ። መድረክ ስራ አለው። መድረክ ስራ ማለት ዲጄው አለ፣ መድረኩ አለ፣ ላይቲንጎቹ አሉ፣ ወነሺዶቹ አሉ። ምንድነው ደግሞ ገጣሚዎች ነው፣ ገጣሚዎቹ አሉ፣ የጥበብ ምሽትም ጨምሮ እንደገና ምንድነው የሚባለው ማይክ ኦኬ፣ መድረክ መሪው አለ። ያንዳንዱ ነገር ውብ ነው። ውብ ነው፣ አርቲስቲክም ነው። የጥበብ ስራዎችን በደንብ አሉት። በጣም አሪፍ። ዋጋው ቤቱ ኦኬ፣ ቤቱም አለ ኦኬ። እዛ ቦታ ላይ መገመት አያቅትም። ስለዚህ እነዚህ በሙሉ ግብአቶች አሉት አይደለ? አሁን አንዳንዴ የሆነ ነገር ዋጋ ሲወጣለት አይደለ የምናወራው ስለ ምግብ ብቻ አይደለም ማለት ነው። ምግብ አይደለም፣ ስለ ድባብ፣ ስለ ስሜት ነው የምናወራው አይደለ? ባይዘው በረካ ምሽት ላይ ሰው መጥቶ ምግብ ብቻ ተጠቅሞ አይደለም የሚሄደው። በመድረኩ ተዝናንቶ ከባህራለ ታድሶ ባለው ነገር ኤንጆይ አድርጎ ነው የሚሄደው። ኦኬ። ያ ሁላ ነገር ደግሞ ቫልዩ አለው። ኦኬ። ዋጋው እስካሁን የነበረው 3500 ነበር። ውድ ነው አይደል? ለምግቡ ብቻ ነው አይደለም። ኦኬ። ሙሉ ፓኬጅ ሰው ተዝናንቶም ገብቶም 3500 ነበር። ቡና አለን። ኦኬ። ኮፊ ሴሬሞኒ አለን። ሁሌ ከምግብ በኋላ እየተዞረ ቡና ይቀዳል። ኦኬ። ያው የቤት ድባብ ይፈጥር አለ ማለት ነው። ቡና ሽታው ምንም አለ፣ ጭሱ ምናምን። ትንሽ መስታወቷ ጭስ አትችልም፣ ታጋንናለች። ኦኬ። እንትን ትላለች መስታወት አይደለም።
ጥሩ። ስለ 3500 እስከ ዛሬ የነበረው ዋጋ ነው። አይ ቲንክ የሆኑ ሰዎች ትንሽ ውድ ነው የተወሰነ ኮሜንት ለማየት የሆኑ ሞክሬ ሰዎች ነበር። አይደለም በጣም ብዙ ውድ ሰው ነው የሚል ፕሮግራሙን ወዶት መምጣት ፈልጎ ውድ ሆነበት ይቀራል። ፊል ያረኩት ነው በጣም። ሰው ምን አሰባችሁ ታዲያ? በዚሁ በውድነቱ ይቀጥላል ወይስ ያገናዘበ ነገር ለመፍጠር? አይ አሁን ከዚህ በኋላ ያለው የሁሉንም አቅም ባገናዘበ መልኩ ነው የሚሆነው። ኦሬዲ የበረካ ምሽት መግቢያ 1500 አድርገናል። ያ ማለት ከረመዳን በፊት ያሉትን ሁለቱን ጁምዓዎች ማለት ነው። 1500 ብር ኦንላይን ቡክ አድርጎ የከፈለ ሰው 1500 ብር። ኦኬ። ቦታው ላይ መጥቼ ልክፈል ያለ ሰው ደግሞ 2000 ብር ነው። ሪስክ መውሰድ አይሆንም ማለት አይ ቲንክ ብዙ ሰው ይመጣል ብዬ አስባለሁ። ስለዚህ በር ላይ መጥተው የመመለስ ነገር አይገጥማቸውም ከዚህ በኋላ። ኦኬ እኮ እሱ ማለት ከዚህ በኋላ 1500 ስለሆነ ብዙ ሰው አቅም አፎርድ የሚያደርግ ነው። በየ15 ቀኑ ነው ያሰብነው። አሁንም ደግሞ አይተነው ሰው የሚሰለቸው ከሆነ በወር አንዴም ልናደርገው እንችላለን። ኦኬ። ግን በየ15 ቀኑ አድርገነዋል። አሁን ለጊዜው ግን የሚቀጥለውን ሳምንት የበረካ ምሽት ረመዳንን በቆንጆ የሚቀበልበት ጁምዓ አድርገን በአማራ እንሰራዋለን ብዬ አስባለሁ ከአላህ ጋር። ስለዚህ 1500 ነው መግቢያው። ከረመዳን በፊት ያሉት 1500 ብር ግን እራት የለውም። ኦኬ። ስናክ አለው። ስናክ ምግቦች እናደርጋለን። ስናክ ምግቦችና መድረኩ መዝናኛው ነሺዳው ምኑ መድረኩ እንዳለ ምናምን አለው። ኮፊ ሴሬሞኒው ምናምን አለው። ስናክ አድርገናል። ግን እራት አሁን ሰዓቱ የእራት ሰዓት ነው። ይርባል። 11 ሰዓት መጥቶ እስከ ማታ 3 ሰዓት ይርባል በጣም። ሶ የሚፈልግ ሰው ሸዋርማ አለ ውጪ፣ ላይቭ ጥብስ አለ፣ ሸዋርማ አለ። ይሄ ምግብ ይጨመርልን ከተባለም ሌሎች ምግብ አቅራቢዎችም በደንብ አስገብተን የሚፈልገውን ነገር እዛ ጋር አዞ እንዲበላ እናደርጋለን። ምግባቸውን ይዘው ሄዶ ቦታቸው ላይ ቁጭ ብለው እንዲበሉ እናደርጋለን። ፓኬጁ ውስጥ ግን ስናክ ነው የሚካተተው። ፓኬጁ ውስጥ ግን ስናክና መድረኩ ቡና አለው፣ ኮፊ ሴሬሞኒ አለው፣ ስናክ አለው፣ ቴካዌ ስናክ አለው። ራሱ በቃ አምጥተን ቦታቸው ላይ ነው ቁጭ የምናደርገው። እንደዛ ነው ያሰብነው። ከዛ ሙንሽዱ እንትኑ ምናምን ግጥሙ ምናምን በደንብ ባለበት መድረኩ በአማራ ይቀጥላል። እራት የሚፈልግ ደግሞ እዛው ጋር ወጣ ብሎ እዛው ጋር ላይቭ የሚፈልገውን ጥብስ የሚፈልግ 3 ሰውም የ4 ሰውም የ1 ሰውም ጥብሱን አስጠብሶ ኤክስትራ ነው ማለት ኤክስትራ ነው የሚፈልገውን በሚፈልጉት መጠን ሁሉም በፈለገው እንዲዝናና እንደዛ አስበናል። ጥሩ። ረመዳን ውስጥ የሚኖረው ዋጋስ ማለት አሁን 3500 ነው አይደለ? ከዚህ በፊት የነበረው ፉል ፓኬጁ ረመዳን ላይ የሚጨምር ነገር እንጠብቅ ወይስ የሚቀንስ ነገር እንጠብቅ? አይ የሚቀንስ ነገር ይቀንሳል። ባለበት ኳሊቲ ባለው ኳሊቲ ባለው ቆንጆ ኳሊቲ ባለበት ኳሊቲ መድረክ ስለነበረ እኮ ነው 3500። ኦኬ። ረመዳን ላይ እኮ ቁርአን ብቻ ነው ያለው። ኦኬ። ለዛ ዋጋውን ባንናገርም በሰዓቱ ላይ ያለውን ዋጋ እናወጣለን። ግን 3500 ግን አይሆንም። ኦኬ። ይቀንሳል 3500 አይሆንም። ማሻአላ አላህ ይጨምርላችሁ። መቀነሱን ወደድኩት። አሁን ከሁሉም በላይ እቺ ተጋጠጋ አለ። እና ሰው አሁን ስለዚህ መድረክ መወራት ከጀመረ ላይክ ዊክስ ምናምን ወርም ሊደርስ ይችላል። በጣም ብዙ ሰዎች እያነሱት ነው። አንዳንድ ወንድሞች ደግሞ ቃሉን እዚህ መጥራት አልችልም ስለማይመጥን፣ ግን በቃ እንደዚህ አይነት ስያሜውን ላይ የሰጡ የሙስሊሞች ምንድነው ብቻ ተገቢ ያልሆኑ ሌላ ቦታ የምናውቃቸው ስያሜዎችን ወደዚህ አምጥተው የማይሆን ምሽት ምናምን ብለው ሲጽፉም ሲሰሩም ቪዲዮዎች ምናምን አይቻለሁኝ። እና አይ ዶንት ቲንክ የፕሮግራሙን ዝርዝር ይዘት ያውቁታል ወይ የሚለውን እርግጠኛ አይደለሁም። ሶ ለእነኚህ ሰዎች ምን ትያቸዋለሽ? ምን ተሰማሽ? እነሱስ እንደዛ ሲሉ ስሜትሽን ብሰማ ደስ ይለኛል። በጣም ደንግጫለሁ። ለብዙ ጊዜ ማለት እኔ የሚዲያ ሰው አይደለሁም ማለት አልነበርኩም። ያው ከዚህ በኋላ ለብራንዴ ፌስ ሆናለሁ።
ግን ያን ያህል ሚዲያ ላይ እውቀቱ የለኝም። ኦኬ ያን ያህል አይደለሁም ኦኬ። አልነበርኩም። እና በቃ ከዚህ ከበረካ ብሽት በኋላ ነው ሁሉ ነገር ላይ አክቲቭ መሆን የጀመርኩት። እና የሚገርምህ በጣም ሊደነክት ነው እኔና ባለቤት እያየን ያ አላህ ዛሬ እንዴት ነው አሁንም የሰውና ያ አላህ በጣም ነው የሚያስደነግጠው ንግግራቸው። ማለት ሂዳያ ከሌለህ ሂዳያ እንዳይኖርህ፣ ሂዳያ ካለህ ከሂዳያ እንድትወጣ የሚያደርግ ንግግር ነው የሚናገሩት። ምክንያቱም እኔ ሚዲያ ላይ ስለ ብዙ እንትን ስለማለን በጣም ነው የደነገጥኩት። ማለት ሰው ሁሉም እንደ ሞኝ ነው ያሰብኩት መሰለኝ። ሁሉም ይወደዋል ብዬ ነበር ያሰብኩት የነበረው። በእርግጥ እነሱም እኮ ሀቅ አላቸው። ፕሮግራሙን ያው በሙስሊም አልተለመደም እንዲህ አይነት ነገር እና ዲኑን ከመጠበቅ አንጻር ዲኑን ሽፋን ማለት የዲኑን ለማስከበር ሽፋኑን ምንድነው ምንድነው የሚባለው ዲኑን ለማስከበር ዲናችን እኮ እንደዚህ አይደለም፣ እኛ የምንታወቀው በሐዲስና በቁርአን ብቻ ነው አላ አይደለ ዲናችን ይሄ አይደለም ደረጃው ብሎ ዲኑን ከማክበር አንጻር እንደሆነ አንደርስታንድ አደርጋለሁ። ኦኬ ግን ያው እንደነገርኩ ነው ፕሮግራማችን እና ያው ሰውን በዛ ደረጃ ስም እየጠሩ ማንቋሸሹ በሸሪዓችንም የተፈቀደ አይደለም። ከቻሉ በውስጥ መስመር ቀስ ብሎ ማውራት ይመረጣል። ኦኬ ከአቅማቸው በላይ ደግሞ ከሆነ በልባቸው መጥላት ነው እንጂ እነሱ በተሳደቡ ቁጥር ሌላውስ ምን ሊለን ነው? ሌላውም እየሰደበን ይመጣል። ልክ ነው። ምክንያቱም ሙስሊም እህትህ የሰራችው ስህተት ካለ ቀስ አድርገህ ማንም ሳይሰማ መንገር ነው እንጂ ያለብህ አደባባይ ከሰደብካትማ ጭራሽ ሁሉም እንዲሰድባትና ልጅቷን ከመስመር ጭራሽ እንድትወጣ ማድረግ ነው። እኛ ላይ ይሄ የተለመደ ነው። የኛ ሶሳይቲ አደባባይ ሰው መስደብ የተለመደ ነው እና ያ ነገር ባይሆን የተሻለ ነው። ይበልጥ ደግሞ መተው ፕሮግራሙን አይተውት ምንድነው የሚካሄደው እዛ ውስጥ እቺ ልጅ ያወራችው ነገር እውነት ነው ወይስ አይደለም፣ ተቀርጾ የሚለቀቀው ነገር ምንድነው ብሎ መተው ቢያዩት ደግሞ በእርግጠኝነት እንደዛ የሰደቡን ሰዎች ስድባቸውን ኮሜንት ላይ እንደሚያነሱት ተስፋ አረጋለሁ። እና ያው ሰው ሆኖ ኃጢአት የማይሰራ የለም አይደል? ግን ሰው አንዳንድ ጊዜ በየዋህነት የሚሰራው ኃጢአትም ካለ ቀስ አድርጎ ያንን ነገር ለክፋት ያልተጀመረ ነገር መስሎ ከታየ በሂክማ ማስተካከል ይሻላል። ወይም ደግሞ እስቲ ያ ነገር ምንድነው ይዘቱ፣ አላማው ምንድነው፣ ለሙስሊሙ ኡማ ማስተላለፍ የተፈለገው ይሄ ነገር ምንድነው እስቲ ሊያው ብለው መተው ቢያዩት የተሻለ ነው። ልክ ነው። ገባህ አይደል? ግን መዝለፍና መስደብ ትንሽ ይከብዳል። አላህ ይተውላቸው። ኸይር። በጣም የሚደንቅ ነው። በዚህ ልክ ፖዚቲቭሊ መውሰድሽ በጣም ደንቆኛል። ምክንያቱም በቃ እንደዚህ አይነት ሀሳቦች ሲነሱ እኛም ወደ ውርወራው ነው የምንሄደው። ብዙ ጊዜ ሲታይ የሚታየው እንደዛ ነው። እና ሰው ጋብዘሻቸዋል ልበል እንዲመጡ ተጋብዘዋል እነኚህ ሰዎች? ወላሂ አላቃቸውም። ምንም ጋብዛቸው ይህን ፕሮግራም እያዩ ከሆነ መተው ቼክ እንዲያደርጉ የመድረኩ አጠቃላይ ይዘት ምንድን ነው የሚለውን ከዚህ በኋላ ይምጡና ይዩት እስቲ ምን እየተካሄደ ነው። ስህተትም ከሆነ ስህተታችንን እንድናርም እዛው ቦታ ላይ ይነግሩናል። ገባህ አይደለ? ስህተትም ካልሆነ ደግሞ ያው የሰው ሀቅ የሰው አይደል? ስድብ ማለት የሰው ሀቅ ነው እኮ አይደል? እኛ አውፍ ብለናቸዋል። ካላህ ስንል አውፍ ብለናል። መጪውም ረመዳን ነው። አፉና ሊላህ። ግን እነሱም ራሳቸውን ይመልሱ። መስደብ ጥሩ አይደለም። ኸይር ሹክራን። በጣም እናመሰግናለን ሳኒ። እንግዲህ ረመዳን እየመጣ ነው። እንዲህ አይነት መድረክ፣ እንዲህ አይነት ዘና የምንልበት፣ እንዲህ አይነት ይሄ በቃ እንደ ፋሚሊም የት ሄደን እንዝናና፣ የት ሄደን
እንትን አረፍ እንበል ለሚል ለሁሉም ጥያቄ ምላሽ ይዛችሁ ስለመጣችሁ እኔ በጣም ደስ ብሎኛል ፐርሰናሊ። አላህ ያግዛችሁ። ከዛ ውጪ እንግዲህ ፕሮግራማችንን የምንዘጋው በአንድ ከበድ ባለ ቀላል ጥያቄ ነው። እሺ ከበድ ያለ ነው ግን ቀላል ነው። የበረካ ምሽትን በአንድ ቃል ግለጩ ብትባይ ምን ብለሽ ነው የምትገልጪው? በአንድ ገላጭ ቃል። የበረካ ምሽት ራሱን እኮ ገልጿል። ኦኬ በረካ ነው። ኦኬ ኦሬዲ ግልጽ የሆነ ቃል ነው። ኦኬ የበረካ ምሽት የበረካ ምሽት ነው። ኦኬ ራሱን ገልጾታል። ኦሬዲ ስራውን ስያሜው ገልጾታል። ኦኬ እና ኢንጆይ ማድረግ የሚፈልግ ካለ ከነ ቤተሰቡ ከነ ጓደኞቹ መጋበዝ የሚፈልገው እንግዳም ካለ መጥቶ ከኛ ጋር ኢንጆይ ያድርግ እላለሁ። በጣም አሪፍ። ምናልባት ከረመዳን በፊት ያሉት ሁለቱ ጁምዓዎች ላይ መድረቁ አለ አይደለ? እንትኖች የሚገኙበት፣ ሙንሽዶች የሚገኙበት፣ ግጥም ያለበት በጣም የተዝናናን የምናሳልፈው ምሽት ይኖራል። ከዛው ባለፈ ደግሞ ሙሉ 30ንም ቀን ረመዳን በነገራችን ላይ እንዳልሽው ቬንደሮችም ወይም ደግሞ እዛ ኤግዚቢሽን ላይ ተገኝተው እቃዎቻቸውን መሸጥ የሚፈልጉ ኮንታክት ማድረግ ይችላሉ። ኦል ዲስ ይሄድ ሁሉ ከእናንተ ጋር ኮሚኒኬት ማድረግ የሚፈልጉ ሰዎች ይኖራሉ። እንዴት እና ወዴት ሊያገኟቸው ይችላሉ? ስልክ ቁጥር፣ አድሬስ? አዎ አድሬሳችን ቲክቶክ ኦሬዲ ቢዝነስ ካርድ ቲክቶክ ሆኗል አሁን አይደለ? ቲክቶክ ሆኗል እኮ ቢዝነስ ካርድ ቀረ። ምክንያቱም ቢዝነስ ካርድ ልክ ልብስህ ለማጠብ ሲወጣ አብሮ ይታጠብ ተጨማዶ ይወድቃል። አሁን ቲክቶክ፣ ፌስቡክ፣ ኢንስታግራም አለን። ቲክቶክ ላይ ዩዘር ኔሙ ማን ነው የሚለው ስሙ ማለት ነው? ስያሜያችሁ በረካ ኬተሪንግ ኤንድ ኢቨንት ነው። ኦኬ ባይ ዘ ዌይ ኢቨንት ላይ ብቻ አይደለም የምንሰራው እኛ ሰርጎችን እንሰራለን፣ ኒካሆችን፣ እንደገና እነዚህ የሰደቃ ፓኬጅ አለ፣ ቁስላ፣ በቃ ኤኒ ፕሮግራም በረካ ኢቨንት ብቻ ሳይሆን ኬተሪንግም አለው። በደንብ እንሰራለን በአማረ ሁኔታ። ስህተቶችም ካሉብን ደግሞ በደንብ አስተካክለን ያው ፐርፌክት ነን እያልኩ ማውራት ስለማልወድ ነው። እንሰራለን። ከስተመሮቻችንን በተቻለ መጠን ለማስደሰት ነው የምንሞክረው። ሌላኛው ነገር ቲክቶክ ላይ ቬንደሮች እኛን ማግኘት የሚፈልጉ ከሆነ እንደገና ደግሞ ከዚህ በኋላም ትላልቅ ኢቨንቶች ፕላን ስላደረግን ኢቨንቶቻችን ላይ ስፖንሰር መሆን የሚፈልጉ ከሆነ የረመዳን ኤግዚቢሽን ላይም ስፖንሰር መሆን የሚፈልጉ ድርጅቶች ካሉ ቲክቶክ ላይ ስልካችን አለ። በስልካችን ይደውሉና ማውራት ይችላሉ። በራችን ክፍት ነው። ስልክ ቁጥሩንም ስክሪን ላይ እናስቀምጣለን። በዛ ቢደውሉ ቀጥታ እናንተ ማግኘትና ቬንደሮች ከሆኑ አጠቃላይ ሁኔታውን መጠየቅ ይችላሉ። ቅድም ያወራነውን ሰርቪስ ማግኘት የሚችሉ ሰዎችም ከሆኑ ደግሞ እንደዚሁ ቀናቶቹን መርጠው መጥተው መገኘት፣ መደሰት፣ መጮት፣ ማፍጠር ይችላሉ ማለት ነው። ቴንክ ዩ በጣም እናመሰግናለን። ያዘጋጃችሁት ነገር በጣም ትልቅ ነው። እውነት ለመናገር በጣም አሪፍ ነው። በቃ ስንፈልገው የነበረ መች ነው እንዲህ አይነት ጊዜ ይመጣው ስንል ነበረ። በጣም አሪፍ ነገር ነው ያመጣችሁት። ሰኒ በጣም እናመሰግናለን። ምናልባት እንደ መጨረሻ እዚህ ከመጣሁ አይቀር እቺን ሀሳብ ሰዎች ቢሰሙት ደስ ይለኛል የምትይው ሀሳብ ካለ እሱን ብናደምጥና ፕሮግራማችንን ብንቋጭ ጥሩ ይመስለኛል። አዎ እሺ፣ አለኝ፣ በጣም አለኝ። እኔ መዝናናት እወዳለሁ። ማን ይጠላል? ማን ይጠላል? አዎ ማንም አይጠላም። እውነት ነው። ግን በቃ መጀመሪያ እስልምናዬን በማይነካ መልኩ፣ ሁለተኛ ነገር ደግሞ እኔ ማንነቴን ክብሬን በማይነካ መልኩ መዝናናት እወዳለሁ። አብዛኛው ሙስሊሞች ለዲናቸው ከመጨነቅ አንጻር
ዲናቸውን ከመጠበቅ አንጻር መዝናናት ነውር የሆነ ይመስላቸዋል። ገባህ? መዝናናት ነውር ይመስላቸዋል። ትክክል ናቸው እኮ በጣም ዲናቸውን ከመወዳቸው አንጻር። ግን መዝናናት ዲናችንን ጋር የሚያገናኝ ምንም ነገር የለውም። ዲናችንን ጠብቀን ሸሪዓችንን ጠብቀን ክብራችንን ጠብቀን ወንዶችም ሆኑ ሴቶችም ክብራችንን ጠብቀን ቤተሰቦቻችንንም አክብረን በዛ ቦታ ላይ ስንዝናና ቤተሰብህንም አክብረህ አብሮ ያለውን ሰው አክብረህ በደንብ መዝናናት ትችላለህ። እና ተዝናኑ ብላለሁ። ተዝናኑ፣ ፈታ በሉ። ነው እኔ ደስ ይለኛል መዝናናት በጣም ስለምወድ ነውና ተዝናኑ ማለት ያው ያስፈልጋል። እንደ ምግብ ነው መዝናናት። ምክንያቱም በስራ በጣም ስለሚደክመን አንዳንዴ በጣም በስራ ከመድከሜ የተነሳ ጭንቅላቴ በጣም ስንት አመት ምሳ ስቋጥር የነበርኩ ሴትዮ ለልጆቼ ምን እንደሚበሉ ግራ እንደሚገባኝ ታውቃለህ? ክራውድድ ይሆናል እዚህ ጋር በጣም ክራውድድ ይሆናል። ሚኒ ደግሞ ዛሬ ምሳ ምንድነው ቁርስ ምንድነው? ግን እኮ ስንት አመት እኮ ኖሮሃል ያን ህይወት ምሳውንም ቁርሱንም እያረክ ነው ኖሮሃል። እና ያችን እንኳን እንዳታስብ ያረጋሃል። ትንሽ አለመፍታታት አይደለ? አዎ በቃ ማይንድ ሆድህ ሲርበው ምግብ እንደሚጠይቁ ሁላ ጭንቅላትም ሪፍሬሽመንት ይጠይቃል። የሆነ የመዝናኛ ታይም ይፈልጋል። ያኔ ነው በትክክል ማሰብ የሚችለው ጭንቅላት። እና መዝናናት ደስ ይላል ባልኮ መንገድ ሲሆን እና ተዝናኑ እላለሁ። መዝናናት ከፈለጋችሁ ደግሞ በረካ ምሽት አላችሁ። ቆንጆ ምሽት ነው። ስክሪን ላይ ባለው ስልክ ቁጥር ብትደውሉ ቡክ ማድረግ ትችላላችሁ። በነገራችን ላይ ኦንላይን ቡክ ለሚያደርጉና በአካል ላይ ይመጡ ይለያያል አይደለ? ሁሉም ዋጋ ይለያያል። ስለዚህ እየደወላችሁ ቼክ እያረጋችሁ እየመጣችሁ ተዝናኑ። ከረመዳን በፊት ያሉት ሁለቱ መድረኮች በተለይ ማዲሖች የሚገኙበት አይደለ? ሙንሺዶች የሚገኙበት፣ ገጣሚዎች፣ ኮሜዲያኖች የሚገኙበት በጣም እንትን ደስ የሚል ረመዳንን በበረካ ምሽት እንቀበለዋለን። በተለይ ሁለተኛው እንደዛ ነው የሚሆነው። ሰው እንዳትቀሩ። ቆንጆ ፕሮግራም ነው፣ እንዳትቀሩ። እኔ በጣም ወድጀዋለሁ። ቴንኪዩ ሀሳቡን አስባችሁ ከዛ ደግሞ ነው ምን ያህል ሀስል ሊኖረው እንደሚችል እንደዚህ አይነት በተለይ እንደዛ አይነት ቦታ ላይ ማዘጋጀት ብዙ ውጣ ውረዶች ሊኖሩት እንደሚችሉት እናስባለን። እንቅልፍ ማጣቱ አለ። በብዙ ሀስል ውስጥ አልፋችሁ አዘጋጅታችሁታል። ለዛም ቴንኪዩ። ከዚህ በኋላ ያለው እንግዲህ ሰው ነው። ሰውን ሃንድል ማድረግ የምትችሉበትን አቅም ደግሞ አላህ ይስጣችሁ። አሜን አሜን። ሹክራን ሰኒ እዚህ ድረስ ስለመጣሽና ስላወራን ሀሳብሽን ስላካፈልሽን እጅግ አድርገን እናመሰግናለን። እኔም በጣም አመሰግናለሁ። ቴንኪዩ። በነገራችን ላይ ይሄ ፕሮግራም እንዲሳካ ከቤተሰብም ከጓደኛም ዙሪያው ካለ ሰው በሙላ ጥሩ የሆነ ድጋፍ ነበረኝ። አልሐምዱሊላህ ረብል ዓለሚን። ቤተሰቦቼን በጣም አመሰግናለሁ። ጓደኞቼን በጣም አመሰግናለሁ። የተከበረው ባሌንም በጣም አመሰግነዋለሁ። በዚህ ጉዞ ውስጥ ደግሞ መድረኩን በማድመቅ መድረኩን በማሳመር ብዙ ያገዙኝ ሙነሺዶች አሉ። አላህ ይስጣቸው። በጣም አመሰግናለሁ። ያው እኔ ለስራው አዲስ ስለነበርኩኝ እነሱ ያገዙኝ ብዙ ነገሮች አሉ እና አልሐምዱሊላህ ረብል ዓለሚን። በዚህ አጋጣሚ በጣም እንደማመሰግናቸው እንዲያውቁ ፈልጋለሁ። በጣም አመሰግናለሁ። ጀዛችሁን ከአላህ ብያለሁ። ተመልካቾች እናንተም እስካሁኑ ሰዓት ድረስ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የበረካ ምሽት እንዳያልፋችሁ። በነገራችን ላይ ፋሚሊ ጋር ቤተሰብ ጋር ሰብሰብ ብላችሁ ወንድም እህት ልጅ ሰብሰብ ብላችሁ ብትመጡ ደስ የሚል ሜሞሪ አሳልፋችሁ እሷንም ደግሞ በፎቶ በቪዲዮ ቀረጽ አድርጋችሁ ደግሞ ነገ ለልጅ ለትውልድ የምታሳዩት አሪፍ ሜሞሪ ይኖራችኋል። መኖር ማለት ይሄው ነው። በነገራችን ላይ ስንኖር ሜሞሪያችንን ነው የምንኖረው። አባቶቻችን 67 ዓመት 80 ዓመት ውስጥ ገብተው ትላንት ምን ይመስል ነበር ብንላቸው ሜሞሪያቸውን ነው የሚያሳዩን፣ ፎቶ ነው የሚያሳዩን። አንዲ ተነቅሰው ምናምን የተነሱትን እሱ ነው ህይወት ማለት።
ማይረሳ የሚታወስ ነገ ነገሮች ተለውጠው ነገ የሚባለው ህይወታችን ላይ ሆነ መለስ ስንል የኖርነውን ህይወት እንድንወርደው የሚያደርገን እንዲህ አይነት ሜሞሪ ነው። እኔም ያንን ሰምቼ ነው እንግዲህ ይሄን መረጃ ለማጣራትና ወደ እናንተ ለማድረስ ከሰኒ ጋር ቆይታ ያደረግነው። ይህን መልእክት ቢሰሙት ይጠቅማቸዋል ጥሩ ነው ብላችሁ የምታስቧቸው የሆኑ ሰዎች ካሉ ደግሞ መረጃውን ሼር ብታረጉት መልካም ነው። በዚህ አጋጣሚ ሰኒ ቀደም እንዳለችው ደግሞ ፕሮግራሙን እስልምናቸውን ከመጠበቅ አንጻር የሚለውን በጣም ወድጀዋለሁ። እስልምናቸውን ከመጠበቅ አንጻር አስበው ልክ አይደለም ብለው እንዲሁ የሞገቱ ያልሆነ ስያሜ ያሰጡ ወንድሞች ይኖራሉ። በእርግጠኝነት ይሄንን ቢሰሙ ደግሞ እነሱም ኢንሳም ወይ በሆነ መንገድ ሐሳባቸውን አትሊስት በሆነ መንገድ ለማረም ዝግጁ ይሆናሉ ብዬ አስባለሁ። ለእነሱም ብታደርሱልኝ መልካም ነው። ከዛ ባለፈ የበረካ ምሽት ረመዳንን ሙሉ ይቀጥላል። ረመዳን ላይ እንግዲህ ከረመዳን በኋላም ይቀጥላል፣ በትላልቅ መልኩ ይቀጥላል ኢንሻአላህ። እዛም ላይ ብትገኙ መልካም ነው። ብዙ ነገር ተወስዱበታላችሁ ብዬ ተስፋ አደርጋለሁ። በቀጣይ ከኔ ጋር ከሌላ እንግዳ ጋር ተመልሰን እንገናኛለን። እስከዛው መልካም ሳምንት ይሁንላችሁ። የፊታችን ጁምዓ የበረካ ምሽት ላይ እንገናኛለን። እስከዛው መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መቼ ይሆን ነፍሴ ተረጋግታ ቁርአን ማንበብ የምችለው? ለምን ጓደኛዬን አላማክረውም? በስራ በጊዜ በቦታ ምክንያት ቁርአን አለመቅራቱ አሳስቦታል? ጊዜና ቦታ ሳይገድበው ባሉበት ሆነው በሚመቸው ሰዓት ኦንላይን ማስቀራት ጀምረናል። ነጃህ የቁርአን ማዕከል ዘመኑ ባፈራቸው ቴክኖሎጂዎች በመታገዝ ልምድ ባላቸው የቁርአን ሐፊዞች የቁርአን ንባብ፣ የሂፍዝ፣ የተጅዊድ ቁርአንን የሚመለከቱ ትምህርቶችና ስልጠናዎችን አድራሻችን ቤተል አደባባይ ከተቋ መስጂድ ፊት ለፊት ሻፊ ቡሽራ ህንፃ ላይ። ለበለጠ መረጃ 0925 69 73 63 ነጃህ የቁርአን ማዕከል። ለ10 ቀናት የሚቆይ ታላቅ ቅናሽ ከጊፍት ሪል ስቴት በመሃል መርካቶ የንግድ ሱቆችን በ4.5 ሚሊዮን ብር ሙሉ ክፍያ፣ በ260 ሺህ ብር ቅድመ ክፍያ እንዲሁም መኖሪያ ቤቶችን በ5% ቅድመ ክፍያ ጀምሮ ከ55/45 የባንክ አማራጭ ጋር መቻችተንሎታል። በለገሃር በሚገኘው ሳይታችን ባለ 1 መኝታ 65 ካሬ በ700 ሺህ ብር፣ ባለ 2 መኝታ 108 ካሬ በ1.2 ሚሊዮን፣ ባለ 3 መኝታ 163 ካሬ በ1.8 ሚሊዮን ብር ከፍለው የቤት ባለቤት ይሁኑ ይሎታል። ለበለጠ መረጃና ለሳይት ጉብኝት በ0940 29 04 63 ይደውሉ። ጊፍት ሪል ስቴት